እኛ ህብስቱ ህብስትነቱን ሳይቀይር ከህብስቱ ጋር ግን እውነተኛ የክርስቶስ ስጋ እውነተኛ የክርስቶስ ደም መገኘት አለው። ስንበላው ህብስት ብቻ አይደለም የክርስቶስን ስጋም እየበላን ነው። በእምነት በምናምን የሚለውን አይደለም እየበላ ነው። በእምነት ነው ብዬ ሳይሆን ሪል ፕሬዘንስ አለው። ኦኬ አሁን ችግር የለብኝም። አሁን በዛ ደረጃም እኛ አክሴፕት አድርገነዋል ብትለኝም ሊትራል ነው ብትለኝም አሁን ለኔ እንትን የለውም። ግን ስትበሉና ስትጠጡት የኃጢአት ስርየትን ትቀበሉበታላችሁ። በመብላትና በመጠጣት ውስጥ ነው የኃጢአት ስርየት የሚደረገው የሚገኘው የሚል ሐሳብስ ከዚህ ጋር ይኖራል። ምናልባት አሁን እኔ ሊትራል ነው ስጋ ነው ተቀይሯል ብለህ መብላቱ ላንተ ምንድነው ልዩነቱ? ከእምነት በእምነት የበላውና ሊትራል ተቀይሯል ብሎ የበላው ልዩነቱ ምንድነው? ምንድነው የሚመጣው ነገር? እስቲ ይሄን ታስረዳኛለህ? እኔ በእምነት ነው ብዬ መብላቴና አንተ ተቀይሯል ብለህ መብላተ ምንድነው የሚያመጣው ለውጥ? የሚያመጣው ለውጥ ለኔ ይሄኛው ነው ቫሊድ ወይው የሚያመጣልኝ የተጠቀሱትን ከክርስቶስ ጋር ዩናይት ማድረግ መንፈሳዊ ምግብ መሆን ለኃጢአት ይቅርታ ለተለያዩ ቅዱስ ቁርባን ይሰጣል የምንላቸው ረዥም ሊስቶች አሉ። በዚህ ወይ ነው ክርስቶስ ያስተማረኝ፣ በዚህ ወይ ሰወስድ ነው እነዚህን ጥቅሞች የማገኘው ብዬ ነው ማምነው። ይሲ ልዩነቱ ይሄ ነው ትክክለኛው፣ ይሄ ነው ቫሊድ ወይውና ቫሊድ ወይ ሰወስድ ነው ትክክለኛውን ነገር የማገኘው የሚለው ነገር ነው እኔ እናንተን የሚለየው። ኦኬ አይ አክሰፕት አድርግልሃለሁ። አሁን እኔ በዚህ እንትን አናደርግም፣ ግን አሁን እኔም ልወስድ የምችልበት ባይ ፌዝ ምክንያቱም ስፒሪቹዋል ነው አሁን ያለንበት ወርልድ ስፒሪቹዋል ነውና ባይ ፌዝ የክርስቶስ ስጋ ነው ደሙ ነው ብዬ መውሰዴ ላቃ የሚችለው ነገር እንደሌለ ባትለው እንኳን ሊትራሊ ተቀይሯል። እንደዚህ እንኳን ባትለው ነገሮች በፌዝ ነው የሚሰሩት፣ በእምነት የሚሰሩ ጉዳይ ስለሆነ በዛ ደረጃ አክሴፕት ስለማደርግ ያንን እኔ ሪጀክት ልታደርገውም የምትችልበት ማስረጃ ሊኖርህ ይገባል። ያንተን እኔ ሪጀክት አላደርግም። የእምነትህ እኮ ነው ያንን የተቀበልኩት። ያንተ እምነት ዛት ይሄ ነው እኮ አሁን ትልቁ የኔና አንተም ያንን መቀበልህ ባይ ፌዝ እንደዚህ አድርጌ ተቀብያለሁ አልክ። እኔ ደግሞ በዚህ ደረጃ ባይ ፌዝ ይሄ ነው በእምነት ነው የሚሆንልኝ ኖ እኔ የሚለው ሐሳብ ነው። ይኸውልህ ቫሊዲቲ የኔ ይሄ ትክክል ነው የራሴን ብዬ ነው የምወስደው። ለምንድን ነው? መጽሐፍ ቅዱሳዊ ነው። ቤተክርስቲያን ከጥንት ቤተክርስቲያን ጀምሮ ያሉት አባቶችም በዚሁ መልኩ ነው እስከ 16ኛው ክፍለ ዘመን የመጡበት ይሄ ነው። ትክክል አማናዊ ብሎ ነው የመጡት። ሁሉም የምንወስደው ስጋና የምንወስደው ህብስትና ወይን ከክርስቶስ ስጋና ደም ጋር ህብረት አለው ብለው ነው የመጡት። ስለዚህ ስወስደው ህብስት ብቻ አይደለም፣ ከህብስቱ ጋር እውነተኛ የክርስቶስ ስጋና እውነተኛ የክርስቶስ ደም አብሮ አለው። ስበላው አለው። ህብስት ብቻ ሳይሆን የክርስቶስንም ስጋ እየበላሁ ነው ብዬ ነው ስወስድ የሚፈለገውን ጥቅሞች ከቅዱስ ቁርባኑ ማገኘው ብዬ ነው ማምነው። አንተ ደግሞ አሁን አንተ ባልከኝ መልኩ ነው ኖ ሲምቦል ነው ግን አገኛለሁ ብዬ በእምነት ነው የማስበው እንጂ ከህብስቱ ጋር ምንም አይነት ሪል ፕሬዘንስ የለውም። ህብስቱ ሪፕሬዘንት ያደርጋል። በቃ ይሄ የክርስቶስ ስጋና ደም ነው ብዬ አምኜ ወስደዋለሁ እንጂ ከዚህ ጋር ከህብስቱ ጋር የሚለወጥ ወይም ከህብስቱ ጋር አብሮ የክርስቶስ ስጋ ወይም ደም አለው ብዬ አላምንም። ግን ስበላ መወስደው የክርስቶስ ስጋና ደም ብዬ ነው የምወስደው። ስለዚህ የሁለታችን አሁን እኮ ይሄ ያንተ እምነት ነው፣ እኔ ደግሞ ቤተክርስቲያንም እኔም የምከተለው አምኜበት የምወስደው ደግሞ ይሄ ነው ብዬ ነው ያለ ነው። አሁን ያንተን ትክክል አይደለም ለማለት ወይም ነው ለማለት ሳይሆን እኔ ግን የኔ ቫሊድ ነው በዚህ ሁኔታ ብዬ ነው የምወስደው ነው። ኢትስ ኦኬ እኔ ያው ባይ ፌዝ ነው ቫሊዲቲውን የምለካው በእምነት ጉዳይ ነው። እምነት ነው ፌዝ ነው መለኪያ እና ይህ የክርስቶስ ስጋ ነው
ይህ ክርስቶስ ደም ነው ብዬ መቀበሌ ፌዝ እምነቴ ነው ቫሊዲቲ ለኔ እንጂ ተቀይሮ በእምነትህ ነው እንጂ እንዳው ስጋ ነው በእምነትህ ነው እንጂ የምትወስደው ቆይ ልጨርስልህ። ህብረት አለው ኦፍ ኮርስ ህብረት አለው ብዬ ነው ማምነው። ያ ህብስት የምወስደው ህብስት ጳውሎስም ተናግሯል ቆሮንቶስ ላይ ህብረት ያለው ነው። ምንድነው ህብረት አለው ስትል? መጀመሪያ የነበረው አሁን ግን ስወስደው በእምነት ህብረት አለው ብዬ ስል በፌዝ ነው። አሁንም እምነት ነው፣ ስፒሪቹዋል ነው ያልኩ ነው ያለሁት። በቃ እሱን እኮ ነው አሁንም እስካሁን ድረስ የምንባባለው እኮ እሱ ነው። ምንም ይሁን ምን ሪል ፕሬዘንስ የለውም። እምነቴ ነው ፕሬዘንስ አለው ብዬ እንዳስብ የሚያደርገኝ እምነቴ ነው እያልክ ነው አይደለም? ልዩነት እኮ ነው ለውጥ የሚያመጣው በእኔ ላይ ኢምፓርት። አሁን ክርስቶስን በአይን አይተን አይደለም። ይኸውልህ እኛ ክርስቶስን በአይን አይተን ነው አይደለም። አሁን እሱን ኤክስፕላኔሽኑን ተው፣ በእምነት እሱን ኤክስፕላኔሽኑን ተው። እምነቱ እኮ እንዳለ አሁን ያንተን እኔ አክሴፕት አድርጌ የሚሄድበትን ፌዝ እምነት ፌዝ የሚለውን ነገር ነው። እምነት ብቻ ብዬ ስልም ያንን ከዛ አንጻር ነው አክሴፕት አድርጌ ነው ብዬ የምወስደው እና ኢቨን ሊትራሊ አግኝቼ እንኳን በወስደው ያንን የአርብ ምሽቱን ስጋውን ራሱ ይበላል መብላት ይቻላል ተብዬ በወስደው እንኳን ሊትራል ለአካሌ ፊዚካል የሚሆን ነገር አይደለም። ፊዚካል የሚሆን ነገር ስፒሪቹዋል ነው። ጌታም ለዛ ነው ያንን ነገር ያደረገውና ሌላኛው ደግሞ ምናልባት ያላየህልኝ ነገር ስትበሉና ስትጠጡት ነው የኃጢአት ስርየት የሚገኘው በመብላት በመጠጣት ውስጥ ነው ያለው የሚል ሐሳብ እንዴት እንዳየኸው አላቅም። ችምንትን በልና ኦኬ ያው ጨርሻለሁ። ምንም እኔ አሁን በዚህ እንትን ካንተ ጋር ለመሟገትም አይደለም፣ ግን በእምነት ሊሆን የሚችል ነገር አሁን አንድ ነገር አለ ከመኖሩ አንፃር ላሳየ። ኦኬ አሁን አንድ ነገር አለ ለሌሎችም እድል ሰጣለሁኝ። ያነሳው ጥያቄ ጥሩ ስለሆነ በደንብ ማውራት ስለፈለኩኝ ነው። የመጀመሪያው ነገር የክርስቶስ ትእዛዝ ነው። ይህ ስጋዬ ነው፣ ይህ ደሜ ነው ብሏል። ነው ያለው ሊመስል ይችላል ወይም ሪፕሬዘንት አድርጉት አላለም። ስለዚህ ነው ስለተባለ ነው። ሁለተኛው ነገር ሲምቦል አይደለም፣ ሪፕሬዘንት ያደርጋል ብለን አይደለም እናስበው እያልን አይደለም። ሶስተኛ እኛ የሰው ልጅ ከሰው ልጅ ፐርሰፕሽን ባለፈ መልኩ ሚስትሪ ብለን የምናስበውን አይነት ነገር ይሁን እንጂ ሊትራሊ ወይም ደግሞ ሪሊ ፕሬዘንት ያደርጋል። ዳቦ ብቻ አይደለም የክርስቶስ ስጋም አለው። ስበላው የክርስቶስ ስጋም ህብስቱም አለ፣ ሁለቱም አሉ ብለን ነው የምናምነው ነው። ይሄ ደግሞ የሚሰጠኝ ጥቅም ዞሮ ዞሮ በእምነት ነው ለምትለው መጽሐፍ ቅዱስ ግን አዎ በእምነት ነው። እንደገና ደግሞ ማቴዎስ 26:28 ላይ ይህ ስለ ኃጢአት ስርየታቸው የፈሰሰ ደም ነው። የቱ? ይህ እየሰጠ ያለውን ህብስቱና ወይኑን ይዞ ይሄ ስጋዬ ነው፣ ይሄ ደሜ ነው፣ ለኃጢአታችሁ የሚፈስ ደሜ ነው፣ ስጋዬ ነው እያለ ነው የሰጠው። ለምናችሁ? ለኃጢአት ስርየት። ስለዚህ አሁን ሊትራሊ የምበላው ወይም ምናልባት ላቋርጠህና አርብ ምሽት ሲፈስ ነው የኃጢአት ስርየት የተቀበሉት ወይስ ሐሙስ ሲበሉት ነው? እስቲ ቆይ አሁን ልጆች ስላሉ እኔ እናንተ ብቻ ለክርክር ተያያዝን። ዴቭም ገብቷል። ኦክስበርግም ምናልባት ችግር የለም። አይ አቀበላለሁኝ። የኃጢአቱን ስርየት የተቀበሉት ሐሙስ ምሽት በቆረሰው ነው ብሎ ስላለው በቆረሰው ወቅት ሰዓት ነው ወይስ በእግዚአብሔር ፊት አርብ ምሽት ሲፈስ ነው ደም ሳይፈስ ስለሚል የኃጢአቱ ስርየት በግልጽ የተከናወነው መቼ ነው? ይህንንም አንድ ላይ እስቲ ዴቭም አለ ኦክስበርግም አለ እንዳልይዛቸው እናንተ ገቡና አውሩት እስቲ። ብቻችንን ተያያዝ ነው። ጆ ገባሽ? ጆም ካለ ከሶስታችሁ አንዳችሁ ደግሞ እንትን በሉት እስቲ። እኔ የፈለኩት ማነው አስቼ ቅድም ሲጠይቀኝ ስለነበረና ማንም የሚል ሰው እንደዛ የለም ሲለኝ ስለነበረ ጆ ቀጥል፣ አብራችሁ ስለነበረ ይሄ ነገር ነው። ስገባ ለምንድን ነው ካሜራ ሁሌ የሚበረው? አሁን ኦን ነው እንዴ ካሜራው? የለም። እሺ
ኔትወርክ ነበር ቅድም ያስወጣኝ፣ ይቅርታ። ዴቭም አለ የሚጨምርልሃል። እኔ ያው ሲምቦል የሚለው ነገር በጣም ትልቁ ነገር ነው። እኛ የምንቃወመው ሀኒቾ ወይ እንትን ካላችሁ ቀጥሎ፣ እኔ ዞር ልል ነው። እሺ፣ ሲምቦል የሚለውን ነገር በጣም እንቃወማለን። በተለይ ማርበል ኮሎኪ ላይ በሉተርና በዚንግሊ እንግዲህ እናንተ ሳክራመንታል ቲዮሎጂያችሁን በዚንግሊ ላይ ነው እንትን ያለው አይደለ? የሱን ነው የምትቀበሉት፣ በሱ በኩል እንትን ያለው ማለት ነው። እና በዚንግሊ እና በማርቲን ሉተር መካከል የተደረገው ኮንትሮቨርሲ ራሱ የተነሳው በዛ ነው። ዚንግሊ ሲምቦል ነው ብሎ ተነሳ። ማርቲን ሉተር ደግሞ ምንድነው ያለው? ይህ ስጋው ነው፣ ይህ ደሙ ነው የሰጠን ህብስት የኢየሱስ ክርስቶስ ስጋ ነው የሰጠን ጽዋ እርሱ የክርስቶስ ኢየሱስ ደም ነው ብሎ ነው የተናገረው። እንደውም በጣም ሊትራሊ ያችን ቃል ተናግሮ ነው የተነሳው ከማርበል ኮሎኪው ራሱ ማለት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለችው ማለት ነው። እና ትልቁ ልዩነታችን እሱ ነው። በቃ ሲምቦሊክ የሚል የለም። ክርስቶስ ደሜ ነው ብሎ ነው የሰጠን። ስለዚህ ያን የሰጠንን ደሜ ነው ብሎ የሰጠንን በእምነት እንወስደዋለን። በእምነት ስንወስደው ግን ስፒሪቹዋል አይደለም፣ ወይም ደግሞ የሆነ እንዴት ላብራራለህ፣ ኒውማቲክ አናደርገውም ወይም መንፈሳዊ አድርገን አይደለም የምንወስደው ያንን ነገር። ነገር ግን እንዴት ነው የምንወስደው? እኛ ሉተራን የምንለው ራሱኑ የክርስቶስ ስጋ ነው የምንበላው፣ ራሱኑ የክርስቶስ ደም ነው የምንጠጣው። በቀጥታ እየወከለ ሳይሆን ራሱ የክርስቶስ ስጋ ነው። ምክንያቱም ይሄ ስጋዬ ነው ብሎ ነው የሰጠው። ይሄ ስጋዬን ይወክላል ብሎ አይደለም የሰጠን። ስለዚህ ይሄ ስጋዬ ነው ብሎ ከሰጠን ያንን ስጋ አንስተን ህብስቱን ስንወስድ የክርስቶስን ስጋ እንበላለን ብለን እንናገራለን ነው የሚለየው። አንደኛ እሱ ነው። ኒውማቲክ ፕሬዘንስ ላይ ደግሞ ሌላ ነገር አለው። ክሪስቶሎጂካል አንደርስታንዲንግ ሰፋ ያለ ነገር አለው። እንደውም እነሱ ክርስቶስ በህብስቱና በስጋ ውስጥ ይገኛል ሳይሆን ወይም ደግሞ እሱ ወደታች ወርዶ ዲሴንዲንግ እና አሴንዲንግ የሚል ቲዮሎጂ አለ። እኛንን ከፍ የምንለው ወደ ክርስቶስ ብለው ነው የሚያምኑት፣ የስፒሪቹዋል ፕሬዘንስ ላይ የሚናገሩት ማለት ነው። ኢቭን እነሱ በሪል ፕሬዘንስ ያምናሉ። ሪል ፕሬዘንስ ይላሉ፣ ግን ያ ሪል ፕሬዘንስ ሞድ ኦፍ ፕሬዘንሱ ምንድነው? ስፒሪቹዋል ነው የሚሉት። እና ከዚህ አንጻር ነው የምንቃረነው። ቢብሊካልም አይደለም ሂስቶሪክም ኦር ደግሞ ይሄ ፓትሪስቲክ ኤቪደንስም ማቅረብ አይቻልም። ለዛ እንትን የምንለው ለዛ ነው። ሌሎችም ወንድሞች ጀርሚም ዴቭም ይቀጥሉበት ይጨምሩበት። ዴቭ ዋለህ እኔ ላውራ እንደዛ ከሆነ ጆናታን በዛውም አክለ about the absolution። ምክንያቱም ቅድም ስለ ካካቲዝም ስናወራ ኤክሌሽን ነው አይ ቲንክ the former ወርዱና ስለ ኢንክሉዥን ምንድነው ያላት ቤተ ክርስቲያኗ በዛ አብሶሉሽን ውስጥ ምንድነው ያላት ሮል የሚለውን አብረህ ብትለው። ምክንያቱም some people say that ይሄ ኮሚኒየን ጂሰስ ቴብል ነው፣ የክርስቶስ is just vast ነውና ሌሎችን ኢንክሉድ የሚያደርግበት ወይ ቤተ ክርስቲያኗ ምንድን ያላት በዛ አብሶሉሽን። ስለ ኮንፌሽን ተናግረህ ነበርና ኮንፌሽን ውስጥ ያለ ይሄ ካታኪዝም የሚለው በዛ እንትን ውስጥ ያለ ነው። የሷ የቤተ ክርስቲያኗ አውድ ከዛ ነው የመጣው ይሄኛው ተርም ማለት ነውና how about ይሄ ከአብሶሉሽን ጋር ያለው ቤተ ክርስቲያኗ ምን አይነት እንትን ያላት ኢንክሉሲቭ ኔቸር አለው ወይንስ እንዴት ነው የሚለውን ነገር። ምክንያቱም ምን አይነት ብሪጅ ነው ያለው ለሚድኑ ሰዎች ለሚመጡ ሰዎች እሱን ብትለው ደስ ይለኛል። ቆይቼ እየሰማው ነበርና ቴንክ ዩ። እችን ሀሳብ ተናገረ ልወረድ ምናልባት ከዛው ጋር እንድትመልሰው ጆናታን። ምናልባት ፌዝ የሚለውን ነገር በጣም ሲሪየስሊ አሁን አንተንም እየፈለኩ ነው ከምትናገረው ሀሳብ ጋር እነዚህ እንግሊዝም ሉትራንም ጠቅሰሃል። ግን እንዳው ይቀየራል የሚለው ነገር ከእምነት ውጪ እያልከው አይደለም። ጀስት ስትወስደው ያለው ፊዚካሊ ያው ዳቦ ነው ቴስቱ። ምንም አንደበታችን አፋችን ላይ የሚቀየር ነገር የለም።
ነገር ግን ምንድነው እምነት በእምነት የክርስቶስ ስጋ ነው የክርስቶስ ደም ነው ብሎ መውሰዱ ፌዙ እምነቱ አይደለም ወይ? ያ ተቀይሯልስ ብለህ ስትልስ አሁን ከእምነት ውጪ ያደረግከው ነገር አለ ወይ? የተደረገ ነገር አለ ወይ? አሁን እምነትና አሁን ተቀይሯል ብሎ ማለቱ ምንድነው ያመጣው? በፊዚካሊ በህብስቱ ላይና በወይኑ ላይ ያመጣው ነገር ምንድነው? በኔቸር ደረጃ በተፈጥሮ ደረጃ ምን ያመጣው ለውጥ አለ? ነገር ግን የወሰድከውን በእምነት የክርስቶስ ስጋ ነው ደሙ ነው ብሎ መውሰዱ አይደለም እምነቱ አይደለም ወይ? ኢምፓክትማ የሚያመጣው በእኛነታችን ላይ ለውጡን የሚያመጣው እምነቱ አይደለም ወይ የሚያሰራው? ከዛ ውጪ ያን ነገር ነው ብሎ ማመን ያ ነገር ተቀይሯል ወደ መቀየር ደረጃ ደርሷል ብሎ አክሴፕት ማድረግ እንደዚህ በፊዚካል ደረጃ ያ እንደዛ ነው የሚል ነገር ነው ወይ እኛ ጋር ለውጥ ሊያመጣ የሚችለው? እምነቱ አይደለም ወይ? በእምነት የምንቀበልበት ስፒሪት አይደለም ወይ ነው። ምናልባት እችን መልሳትና አንድ ላይ እኔ ብዙ እንዳልናገር ሲዲቡ ቀጥልበትና የሚመች ከሆነ ሰላም ለእናንተ የሆነ ጆ ሁላችሁንም ሰላም ብያለሁ። ቴክስት ላይ ስለነበርኩኝ ምንም አልሰማሁም፣ አላዳመጥኩም። ቴክስት እዛ እየመለስኩ ነበረ። ጥያቄው ምን እንደሆነ አልሰማሁም በደንብ። ሶል ድገምለት። የጌታ ልጅም የጠየቀው አለ ከሆሊ አብሶሉሽን አንጻር የሉተራን አቋም እንዴት ነው የምታደርገው የሚለውን ነገር እሺ፣ በኋላ እሱን እሺ እንትን እንልበታለን። የሶልን ሊወርድ ስለሆነ የእሱን ሀሳብ ስጥበት። ድገምለት። ኦኬ ምንድነው እያልኩ ያለሁት? መጀመሪያ ስገባ ያነሳው ጥያቄ ነበርና ምንድነው ኢየሱስ ክርስቶስ ሐሙስ ምሽት በሰጠበት ምሽት ያለውን ዳቦውን ቆርሶ ያንን በእምነት መቀበል አይደለም ወይ? የክርስቶስ ስጋና ደም ነው ብሎ መቀበል አይደለም ወይ? አርብ ምሽት ላይ ያለው ግን ሊትራል ስለሆነ ያንን በእምነት መቀበል አይጠይቅም። አርብ ምሽት የፈሰሰው ፊዚካሊ የሚታይ ስለሆነ አይ ይሄ የክርስቶስ ስጋና የክርስቶስ ደም ነው እምነት አይጠይቅም እዛ ጋር። ግን አሁን እዚህ ጋር ህብስቱን ወይኑን ወይ ደግሞ አርብ ምሽት የነበረውን የፋሲካውን ዕለት ያንን የክርስቶስ ስጋና ደም ነው ብሎ በእምነት መቀበል እምነት አይደለም ወይ? በእምነት የሚደረግ የሚከናወን ነገር አይደለም ወይ? ወይስ ደግሞ ያ እምነታችን ነገርየውን ኮንቨርት ሊለውጠው ይችላል ወይ? ቢለውጠውስ ተለውጧል ብለን ማለቱስ ለኛ ምንድነው የተለየ የሚሰጠን ጥቅም? እኔ በእምነት የወሰድኩት የክርስቶስ ስጋና ደም ነው ብዬ የወሰድኩትና አይ ተቀይሯል ተለውጧል ብሎ የሚለው ሰው የወሰደው መቼም ያው ፊዚካሊ እንደማይቀየር በክሊር ይታወቃል። ምንድነው የሚያመጣው ለውጥ? ምናልባት ለኃጢአት ስርየት ከሆነስ ሐሙስ ምሽት ነው ወይ የኃጢአት ስርየት የተገኘው? ወይስ ደግሞ አርብ ምሽት ነው ደሙ ከፈሰሰ በኋላ? በመብላትና በመጠጣት የኃጢአት ስርየት ይገኛል የሚልስ ኮንክሉዥን አለ ወይ ከመጽሐፍ ቅዱስ? እነኚህ ነገሮች ብታስታርቅልኝና ግልጽ ብታደርጋቸው ብዬ ነው። ምናልባት አሁን ሐሳቤን ካገኘኸው ቀጥል። አልተጣሉ ይኸውልህ ምን አለ መሰለህ ሶል ጳውሎስ ሲናገር አንደኛ ቆሮንቶስ 10:16 ላይ ሲናገር የምንባርከው የበረከት ጽዋ ከጌታ ደም ጋር ህብረት እንዳለው አታውቁምን? የምንባርከው የበረከት ህብስት ከጌታ ስጋ ጋር ህብረት እንዳለው አታውቁምን አለ። የምንባርከው ህብስት ዝም ብሎ ኖርማል ህብስት አይደለም። ምን ከሆነ በኋላ ከተባረከ በኋላ የጌታ እራት በሚሰጥበት ሰዓት ወርድ ኦፍ ኢንስቲትዩሽን አለ፣ ከዛ ወርድ ኦፍ ኮንስክሬሽን አለ። ካህኑ ኮንስክሬት ያደርገዋል። ህብስቱን ወደ ላይ እያነሳ ኮንስክሬት ያደርገዋል። ከዛ ቀጥሎ ደግሞ ወይኑን ወደ ላይ አንስቶ ኮንስክሬት ያደርገዋል። ኮንስክሬት ከተደረገ በኋላ እና ወርድ ኦፍ ኢንስቲትዩሽን ከተካሄደ በኋላ ኖርማል ብሬድ አይደለም። ያ ኖርማል ሬጉላር የሆነ ዝም ብለን የምንበላው ብሬድ አይደለም። ከጌታ ስጋና ደም ጋር ህብረት ያለው ነው።
ህብረት አድርጓል። ኮንስክሬት ከተደረገ ወርድ ኦፍ ኢንስቲትዩሽን ከተካሄደ በኋላ ኮንስክሬት ያደረገ ብሬድ ነው። ከጌታ ስጋና ከጌታ ደም ጋር ህብረት ያለው ወይንና ህብስት ነው የሚሆነው። ከዚህ የተነሳ ነው ስንበላው ያ ህብረት ያለው ከጌታ ስጋና ደም ጋር ህብረት ያለው ህብስትና ወይን ስለሆነ ስንበላውና ስንጠጣው የምንበላው አንደር ደ ፎርም ኦፍ ብሬድ የጌታን ስጋ ነው። አንደር ደ ፎርም ኦፍ ዋይን የጌታን ደም ነው እየጠጣን ያለ ነው። አንደር ደ ፎርም ኦፍ ዋይን ያንን ደም ነው እየጠጣን ያለ ነው። ደሙ ደግሞ የኃጢአትን ስርየት ያሰጣል። ስለዚህ ምን እናገኝበታለን? የኃጢአትን ስርየት እናገኝበታለን፣ የዘላለም ህይወት እናገኝበታለን፣ ለመዳን ይሆናል የሚለው ነው። ሪል ፕሬዘንስ የሚለው ትምህርት ወይም አማናዊ ነው፣ የክርስቶስ ኢየሱስ ስጋ ነው፣ ደም ነው የሚለው ትምህርት ከጌታ ስጋና ደም ጋር ህብረት ስለሚያደርግ ምን ከተደረገ በኋላ አፍተር ወርድ ኦፍ ኢንስቲትዩሽን እና ወርድ ኦፍ ኮንስክሬሽን ከተደረገ በኋላ ካህኑ ኮንስክሬት ስለሚያደርገው ገብቶሃል ምል ነገር ምናልባት ሲሰጥ አይተ ከሆነ ወይም እናንተ ጋር ካለ ይሄ አላውቅም። እኛ ጋር ምን ይደረጋል መሰለ? መጀመሪያ ህብስቱ አለ፣ ወይኑ አለ። ህብስቱ ኮንስክሬት ከመደረጉ ወርድ ኦፍ ኢንስቲትዩሽን ከመካሄዱ በፊት ኖርማል ህብስት ነው፣ ኖርማል ወይን ነው። ነገር ግን ካህኑ ምንድን ነው የሚያደርገው? ወርድ ኦፍ ኢንስቲትዩሽን የጌታ ያለውን ማለት ነው። ጌታ ኢየሱስ ክርስቶስ ተላልፎ በተሰጠበት ሰዓት እንደዚህ ብሎ የተናገረው ቃል አለ። ያንን ኢንስቲትዩሽን እንትን ይለዋል። ከዛ በኋላ ደግሞ ኮንስክሬት ያደርገዋል። ኮንስክሬሽን አለ። ምንድን ነው የሚያደርገው? እያንዳንዱን ያነሳና ኮንስክሬት ወደ ላይ እያነሳ ኮንስክሬት ያደርገዋል። ያ ጸሎት፣ ያ ቅዳሴ፣ ያ ዲክሌሬሽን ከተካሄደ በኋላ ኖርማል ህብስት አይደለም፣ ኖርማል ወይን አይደለም ነው። ይሄ ደግሞ ከመጀመሪያው ከፈርስት ሴንቸሪ ጀምሮ እስከነ ሉተር ድረስ ኮንሰንሰስ ያለው ትምህርት ነው፣ የተቀባበሉት ትምህርት ማለት ነው። ከዚህ በፊት ስንናገር የገባንበት ጊዜ ከነበርክ እስከ 9ኛው ሴንቸሪ ድረስ ሪል ፕሬዘንት ተቃውሞ አልገጠሙም። በቤተ ክርስቲያን ታሪክ ውስጥ አንድ ሰው ማስረጃ ማምጣት አይችልም። እስከ 9ኛው ሴንቸሪ ድረስ 9 ስኮላሮችን በቀደም አቅርበናል። 9ኛው ሴንቸሪ ላይ የመጣውም ተቃውሞ በሪል ፕሬዘንስ ላይ ወዲያው ውድቅ ሆኗል። ሁለተኛው ደግሞ 11ኛው ሴንቸሪ ላይ ነው የመጣው። 11ኛው ሴንቸሪ ላይ የመጣው ትልቅ ችግር ፈጥሯል። ነገር ግን ታልፏል ያም። ከዛ ሶስተኛው ደግሞ 16ኛው ሴንቸሪ ላይ ነው የመጣው። ሪል ፕሬዘንስ ምን ያህል ኮንሰንሰስ እንዳለው በቤተ ክርስቲያን ታሪክ ውስጥ እናያለን ማለት ነው። ሁሉም የተቀባበሉት ከመጀመሪያው ጀምሮ እስከነ ሉተር እስከ ታድሶ ድረስ የተቀባበሉት ትምህርት ነው። ስለዚህ ምንድን ነው እያልን ያለ ነው? ይሄ የጌታ የኢየሱስ ክርስቶስ የምንወስደው ስጋው ነው ብለ ኦራሊ ስንወስደው ስጋውን ነው ኦራሊ እየወሰድኩት ያለሁት። ስጠጣው ኦራሊ እየጠጣው ያለሁት የክርስቶስን ደም ነው። የክርስቶስ ደም ምሳሌ አይደለም። የክርስቶስ ስጋ ምሳሌ አይደለም። አሁን ትልቁ ችግር ልዩነቱ ያለው በእኛና በእናንተ መካከል ያለው ልዩነት ምን እንደሆነ ታውቃለህ? ምሳሌ የሚለውና ምልክት የሚለው ነው። መታሰቢያ የሚለው ያስማማናል። መታሰቢያ የሚለው ትክክል ነው፣ ለመታሰቢያ ያድርጉት ብሎ ግን ሜርሊ አይደለም፣ መታሰቢያ ብቻ አይደለም። አሁን ከሉተርና ዘውንግሊ 16 ፖይንት ነው ይዞለት የቀረበው ሉተር። ከ16ቱ ፖይንት የመጨረሻ በ15ቱ ተስማምተው በአንዱ አልተስማሙ። ምንድን ነው ብትለኝ ምንድን ነው? በጌታ እራት ምልክት ብሎ ነው ያለው ዘውንግሊ። ሉተር ደግሞ የክርስቶስ ስጋና ደም ነው፣ እውነተኛ ክርስቶስ ስጋ። በዚህ አልተግባቡም። ሰላምም ሳይባባሉ ሳይጨባበጡ ነው የተለያዩት። ዘውንግሊ እርዳታ ፈልጎ ነበር የሄደው፣ ምክንያቱም የሮም ሰራዊት ከቦታል፣ ጦርነት ሊገጥመው ነው። የሉተር እንዲረዱት ነበር የፈልገው። በዚህ ነገር መግባባት አልቻሉም፣ አብሮት መቆም አልቻለም። ከዛ በኋላ ጦርነት ገጥሞ ዘውንግሊ ከዛ በኋላ ተገደለ ማለት ነው። በዚህ ነገር ሳይግባባ እንዳሁም ከሱ በኋላ የመጣው ቡሊንገር ነው ትንሽ ያስተካከለው፣ ከካልቪን ጋር ተነጋግሮ ማለት ነው። ካልቪን ስፒሪቹዋል ፕሬዘንስ እንትን የሚል ከሱ ጋር ስምምነት አደረጉ ማለት ነው። ዘውንግሊ ግን ምልክት ብቻ ነበር እንትን የሚል የነበረው ማለት ነው። ስለዚህ ይሄ ነው ልዩነቱ አሁን ያለው። ምልክት ብቻ የሚለው፣ ሲምቦል ብቻ የሚለው፣ ምሳሌ ብቻ የሚለው ይሄ በሴሬሞኒው እናገኘዋለን የሚባለውና ራሱ ኦራሊ በምንወስደው ቤኔፊት እናገኛለን የሚለው ሁለቱ ዲፍረንስ አለው። እኛ እያልን ያለ ነው ኦራሊ በምንወስደው በዛ በስጋና በደሙ ቤኔፊት እናገኛለን፣ የኃጢአት ስርየት እናገኛለን፣ ህይወት እናገኛለን እያልን ነው። ያንን ሰው ካመነ አማናዊ የሚለውን አመነ ማለት ነው። ኦራሊ በሚወስደው የጌታ ስጋና ደም ነው ብሎ ያንን ኦራሊ በሚወስደው ነገር የኃጢአትን ስርየት አገኝበታለሁ፣ የዘላለም ህይወት አገኝበታለሁ፣ ለመዳን ይሆንልኛል ብሎ ካመነ ያ ማለት አማናዊ ማለት ነው። ነገር ግን በሴሬሞኒው ጊዜ ግን የተለያየ ጸጋ እንቀበላለን ከተባለ በሴሬሞኒው ጌታ ስለሚገኝ ነው። ይህ በህብረት በተሰባሰብን ጊዜ ስለሚገኝ እሱ ሌላ ነው።
እኛ እያልን ያለነው አማናዊ ስንል ራሱ በጌታ ስጋና ደም ቤኔፊት እናገኛለን ነው እያልን ያለነውና ህብረት አለው። ኢየሱስ ክርስቶስ ሲሰጣቸው ምንድነው ያለው? ይሄ ደሜ ነው ብሎ ነው የሰጣቸው። ይሄ ደሜ ነው ለብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ሰጣቸው። ይህ ነው ካለ ኢየሱስን ነው ማመን የሚገባን ነው። ይህ ነው ብሎ ነው የሰጠው። የደሜ ምሳሌ ነው አይደለም፣ የደሜ ምልክት ነው አይደለም፣ ደሜ ነው ብሎ ነው የሰጠው። ደሙ ነው ብዬ ነው የምጠጣው ስተጣው ማለት ነው። ክርስቶስን አምኜ ቃሉን አምኜ ማለት ነው የተናገረው። ስለዚህ ያንን ነው እያለን ያለ ነው። አንደርስታንድ ካደረገኝ ማለት ወጥቷል እንዴ? ኔትወርክ ነው ያስወጣ ሰው ላስገባ ወጥቷል። ምናልባት ኔትወርክ ነው ስናገር ዝም ትሉኛላችሁ። አሁን ነው የወጣ አሁን ነው። ምናልባት ማታ ስለሆነ በቃ ዴፍ እንትን ብሎ ሊተኛ ይሆናል። እሺ በዛው የጌታ ልጅ የጠየቀውም አለ። ጥያቄን እስቲ ግልጽ አድርገውና እሱንም ሀሳብ ይስጡበት። እሺ ጆናታን ቴንክ ዩ አመሰግናለሁ። ምናልባት እኔ ያው በልጅነቴ ብዙ ኤክስፖዠር ነበረኝ በመካነ ኢየሱስ። ከዛም ያው በሙሉ ወንጌል ቤተክርስቲያን ደግሞ ሞር ያንግ ታይሜን አሳልፌያለሁና ምንድነው መሰለ እኔ ጥያቄ በዛ ኮሚኒየን ውስጥ ያለው ተርኒንግ ነው ወይንስ ባንተ ውስጥ ያለው እምነት ነው የሚለውንም ብዙ ጊዜ ራሴን ጠይቃለሁና ምክንያቱም ኮሚኒየኑ ላይ ነው እንደዚህ አይነት ዲቫይንድ የሆነው ድራስቲካል የሆነው ቼንጅ የሚኖረው ወይንስ የኛ ኢንዲቪጁዋሊ ያለው እምነት ነው የሚለውና ሌላው ደግሞ አብሶሉሽን ነው። ቅድም እንደጠየቁ ክራይስት ኔቸር ሂዝ ኢንክሉሲቭ ነው ብለን ነው ምናምነው አዘ ክርስቲያን። አሁን የጠቀስናቸው ማርቲን ሉተርም ሆነ ማነው ስሙ I don't know እሱ they have their own ያልተስማሙበት ፖይንት አላቸው። ግን as a Christian ያን የጂሰስ ኤግዛምፕል ምክንያቱም he welcomed everyone እና በዚህ ኮሚኒየን ውስጥ ኢንክሉሲቭ የሆነ ኔቸር የለውም የሚለውን በጣም ብዙ ጊዜ ራሴንም ስለምጠይቅ ነውና ያ ስጋና ደም አክቹዋሊ ተርን ያደርጋል ብሎ ሰውየው አምኖ ሲወስደው ነው ወይስ አዘ ኮሚናል ባለው በዛ እንትን ውስጥ ነው? ምክንያቱም እንዳልኩ ያው እኔ ስለምል በዚህም ባለው ነገር ሌላው ደግሞ ስለ ቅድም እንዳነሳው ካታኪዝም የሚለው it's all about ecclesiastical የሚለውን ተርም ይይዛል እና ሶ ይሄ ደግሞ ምንድነው ኢንዲቪጁዋሊ የሰዎችን ፌዝ እንዴት ነው የሚለው በጣም በጣም ለብዙ አመት ኮንፊውዥን ውስጥ ስላለው ነው። እዛ ጋር ባለው ኮሚኒየን ነው ያ ተርኒንግ ፖይንት ወይንስ የሰውየው አወሳሰዱ ነው የሚለውን ምክንያቱም በሙሉ ወንጌል ቤተክርስቲያን ወስጃለሁ የጌታ እራት በዛኛውም ወስጃለሁ ልጅ እያለሁና ሶ የቱ ነው ልልህ ነው። ይገባሃል? አይ ቲንክ ምናልባት ሌሎች ላይገባቸው ወይ ሊገባቸው ይችላል። አይ ዶንት ኖ። ግን ጆናታን ያው ያልኩ ነገር ይሄን ነው። ምናልባት እንትን ዲፕ የሆነ ነገር ነው ያወራሁት። አንዳንድ ጊዜ ያው ውስጥ ያሉ ነገሮች እንትን ስለሚሉ ይሄንን ከዚህ ጋር አያይዘህ ብትመልስልኝ ደስ ይለኛል። ተባረክ። ዴቡ ጀርሚ ትሄዱበታላችሁ? ጀርሚ እንትኑ ላይ እኔ ጨምርበታለሁ፣ አንተ ሂድበትና የአማኙን እምነት ይጠይቃል ወይ ለሚለው የሳክራመንታል ቴዎሎጂያችን ኤክስ ኦፔራ ኦፔራቱ እና ኤክስ ኦፔራ ኦፔራንቲስ ላይ ሄድበታለሁ። እሺ ይሄንኛውም እንደዛው ነው እኮ ተመሳሳይ መሰለኝ። አለ ጆ
ጆ ኔትወርክ ነው አላችሁ ወገኖች? ምንድን ነው? ዴቭ አለህ? ጆ ወጥቶ ነው። ኦኬ አስገባ። ኤርሚ ተኝቶ ነው ወይ ዴቭ መልስ? ኦክስበርግ አለ። በቃ ዴቭ እጣ ወደ አንተ ነው። ቀጥል። ኦኬ ኔትወርክ ነው ጆ የወጣው? አዎ መሰለኝ። ቆይ እስኪ ከታች ካለ ኢንቫይት ተደርጓል። አስገቡኝ። ጥያቄ ነው። እሺ በኋላ እናስገባለን። ከታች መውረድ እችላለሁ ሀና፣ ምናልባት ሌሎች ሰዎችን ማስገባት ምንችል ከሆነ ከታች መስማት ይችላል። አይ ሁለት ቦታ አለ። ጆም ወጣ። ኔትወርክ መሰለኝ። የጆ ኔትወርክ አስቸጋሪ ነው። እኔ እስከዛ ልሄድበት መሰለኝ። ጆ እየጠበቁት ነበር። ኦኬ እንትኑ ላይ ልሄድበት። የአማኙን የጌታ በጌታ እራት ጊዜ በራሱ የጌታ እራት ያንን አሁን እናንተ የምትሉትን ማድረግ አይችልም ወይ? የአማኙን እምነት የግድ አማናዊ ነው፣ እውነተኛ የጌታ ስጋና ደም ነው ብሎ ማመንን ይጠይቃል ወይ የሚል መሰለኝ አይደለ? የመጀመሪያ ልክ ነህ። ያ ትልቁ አሁን የሪፎርም ሲያደርጉ ሪፎርመሮቻችን አንዱ የሳክራመንታል ቴዎሎጂውን ቀይረውታል። የሳክራመንታል ቴዎሎጂው ምንድን ነው? የካቶሊክ ኤክስ ኦፔራ ኦፔራቶ ነው። የሪፎርምዶች ደግሞ ይዘውት የተነሱት ኤክስ ኦፔራ ኦፔራንቲስ ነው። ኤክስ ኦፔራ ኦፔራንቲስ ምንድን ነው? አማኙም በዚህ በሳክራመንት ላይ ኢንዋርድሊ ባይ ፌት ፓርቲሲፔት ማድረግ አለበት የሚል ነው። ከሳክራመንቱ የሚገኘውን ቤኔፊት ለማግኘት ቤኔፊሻል መሆን አንችልም ነው ሪፎርም ሲያደርጉ ማለት ነው። አንጌሊካንም ያስቀመጡታል በኮንፌሽናቸው በ39 አርቲክል ኮንፌሽናቸው ላይ አንቀጽ 25 እና 28 ላይ ያስቀመጡታል። የተመሳሳይ አሁን ያልኩህን ሀሳብ ማለት ነው። ፕሪስቤቴሪያንም በዌስትሚኒስተር ኮንፌሽናቸው አርቲክል 29 ላይ ያስቀመጡት ተመሳሳይ ነው። ሉትራንን ደግሞ በምታይበት ሰዓት በኦክስፈርድ ኮንፌሽን አርቲክል 13 ሴክሽን 8 ላይ ተመሳሳይ ሀሳብ፣ ሶስቱም ማለት ነው። ሉትራንም፣ አንጌሊካንም፣ ፕሪስቤቴሪያንም ሜንላይን ፕሮቴስታንቶቹ ማለት ነው። ኦኬ ያ አይ ከታች የፌብን እንትን አይቼ ነው የቆምኩት፣ አልጨረስኩትም። እና ሶስቱ እነዚህ አሁን ሜንላይን ፕሮቴስታንት የሚባሉት አንገሊካን፣ ሉትራን፣ ፕሪስቤቴሪያን ሜንላይን ፕሮቴስታንቶች ናቸው። እነዚህ ሶስቱም በኮንፌሽናቸው ያስቀምጡት ኤክስ ኦፔራ ኦፔራንቲስን ነው። አማኙ ኢንዋርድሊ ባይ ፌት ፓርቲሲፔት ማድረግ አለበት ነው። ፌትን የሚያስቀድም ነው የኛ ማለት ነው። ያለ ፌት ምንም አይነት ቤኔፊሻል መሆን አንችልም ነው። ስለዚህ ኢንዋርድሊ ባይ ፌት ፓርቲሲፔት ማድረግ አለበት የሚለውን አለበዛ ቤኔፊሻል መሆን አይችልም የሚለውን አስቀምጠዋል በኮንፌሽኖቻቸው ማለት ነው። ስለዚህ ምንድን ነው የምንለው? አንድ ሰው የጌታን እራት በሚወስድበት ሰዓት እውነተኛ የጌታ ስጋና ደም ነው። ኦራሊ የምወስደው ከጌታ ስጋ ጋር ህብረት ያለው ህብስት ነው። ከጌታ ደም ጋር ህብረት ያለው ጽዋ ነው። እውነተኛ የጌታ ስጋና ደም ነው። አሁን ይሄንን በምወስድበት ሰዓት የኃጢአትን ስርየት አገኝበታለሁ፣ የዘላለም ህይወት አገኝበታለሁ፣ ለመዳን ይሆንልኛል ብሎ ባይ ፌት ፓርቲሲፔት ይሄንን ካላደረገና
ኮላብሬት ካላደረገ በሳክረመንቱ የሚያገኘውን ቤኔፊት ሊያገኝ አይችልም። ኤክስ ኦፔራ ኦፔራንቲስ ያንን ነው የሚያሳየው። የተነሳንበት ሪፎርም የተደረገበት አንዱ ይሄን ነው የሚያሳየው ማለት ነው። ኦኬ ሶ ኢንዋርድ ኦኬ። ስለዚህ አውትዋርዱ ምንም ሲግኒፊካንስ የለውም ማለት ነው እንደዛ ካልከኝ። አይ አለው እንጂ ግን ያኛው ለአንተ ቤኔፊሻል መሆን የሚችለው ኢንዋርድሊ ባይ ፌት ፓርቲሲፔት ስታደርግ ያንተን ኮላቦሬሽን ይጠይቃል። ያንተን በእምነት እምነትን ይጠይቃል። ከዛ ነገር ቤኔፊሻል ለመሆን ማለት ነው። ከሳክራመንቱ በሳክራመንቱ ውስጥ እግዚአብሔር ባስቀመጠው በረከት ተካፋይ ለመሆን ያንተን ኢንዋርድሊ ባይ ፌት ፓርቲሲፔት ማድረግን ይጠይቃል። እሺ ተባረክልኝ። ቴንክ ዩ ብራዘር ዳዊት። ጆ ገብቷል። እኔ ጋር አይታየኝም። ጆናታን ኦኬ ገብቷል። ይሳኮር እንትና በስንት ጊዜ አየሁት። ሰላም ነው ይሳኮር? ይሳኮር ስለ ጌታ እራት ነው የምጠይቀው። በክርስቶስ ላይ እኮ አንግባባም። ማን ነበር ጠይቄ ልውጣ? እሺ ጠይቂ። እሺ ሰላም እላለሁ ሁላችሁንም በጌታ በኢየሱስ ስም። አይ አኬ እንዲጠይቅ ነበር፣ ምክንያቱም ቅድም መጀመሪያ ሲከፍት ነበር ጥያቄውን ያቀረብኩትና ኑ ንገሩን ብሎ ትላንት አይ ቲንክ ይሄ ኦፕን እና ክሎዝ በሚለው የጌታ እራት ነበርና አኬ ያነሳው። አንድ የኔ ጥያቄ ሁለት ነው። አንድ እንኳን ብዙ ጊዜ ክሎዝ የጌታ እራትን ክሎዝ ነው በሚል ነበር እና ትላንት አንድ ልጅ ኦፕን ነው ብሎ ስለተናገረ ነበር፣ ሁላችሁም ሰምታችኋል። ግን ብዙ ጊዜ የምሰማው የጌታ እራት ክሎዝ ነው በሚል ነው። ክሎዝ ያደረጋችሁት ከቃሉ የተነሳ ነው አይደለ? ቃሉን ለማክበር ነው። የእግዚአብሔር ቃል የሚለውን በዛ መርህ መሰረት አይ የጌታ እራት በመካነ ኢየሱስና በሉትራን ዝግ ነው የሚለው እና አኬን ጠይቄ የነበረው ኦኬ። ብዙ ጊዜ አይ ቲንክ ይሄ ጥያቄ ኢትዮጵያ ላሉት ነው። አኬም ዴቪም ውጭ ስለሆናችሁ ሌላውን አላውቅም። ግን ለቃሉ ከሆነ ለምንድን ነው ክሎዝ ያልሆነው? አስተማሪዎች ይለዋወጣሉ። አሁን ከካውንስሉም በፊት ማለት ነው እና ይሄንን ስትናገሩ አንሰማም። ምክንያቱም ትላንትና አንዱ ያለው አይ ፓስተር ሊያስተምረን መጥቶ ስም ወስደዋል ነገር ነው ያለው እና ይህንን ነገርስ እንዴት ነው የምታዩት? ቃሉ ለቃሉ ከሆነ ክብር ተሰጥቶ ክሎዝ የተደረገበት ለምንድን ነው? አስተማሪዎች ሲለዋወጡ የእናንተም ቄሶች የሌላ ቦታ ያስተምራሉ፣ ግን በብዛት ሌሎችን መጥተው ለቃሉ ግን ኦፕን ነው መድረኮቻችሁ እና ስለዚህ ጉዳይ እንዴት ነው የምታዩት ያለውን ነገር ብዬ ነው የጠየኩት። ሁለተኛው ያው እንደንትን ነው ትላንትና አይ ሶሻል ሚዲያ በጣም ብዙ ነገር ይሰራል ምናምን ብሎኝ ነበርና ይሄ አሁን በተነሳው ነገሮች አይ ነው ዴቭን በማስተማር በምንም ብዙ ነገር እንትን እያደረገ ነው። ግን በመካነ ኢየሱስ አይ ቲንክ ልክ እንደሌላው ሳይሆን ከላይ መዋቅር አለው፣ አባቶች አሉ። ይሄን ነገር አባቶች ከላይ ያሉት ያውቃሉ ወይ ጥሪ ምን ያክል አድሬስ አድርጋችሁ ነው ወይስ የተወሰነ ሰው ነው ይሄንን እዚህ በሶሻል ሚዲያ ላይ የሚነገረው? ምክንያቱም አሁን በአንድ ጊዜ አንዳንድ ጥያቄዎች ሲኖሩ ከካውንስልም አንድ ጊዜ የሆነ ኮሽን ተጠይቆ መጥተው በሶሻል ሚዲያ የመለሱ አሉ። የካውንስሉ መሪ ፓስተር ጻድቁ ብዙ ጊዜ የሆነ ነገር ስላስተኛ ስለአንዳንድ ነገር መጥተው ማብራሪያ ይሰጣሉ። በእናንተ በኩል ግን ምንድነው ሙከራ ያደረጋችሁት? ወደ ላይ የመናገር አቅሙ አላችሁ ወይ? ከላይ ያሉትን ይህን ነገር ምንም እንኳን በሶሻል እንትን ቢኖረው አየር ላይ ነው የሚቀረው። ምክንያቱም ዲፕ የሄደ ነው ኢትዮጵያ ውስጥ በተለይ ያው እናንተም ታውቃላችሁና ይህን ነገር እንዴት ነው በሚል ነው። የሁለተኛው እንኳን ብዙ እንደ ያው ያለውን ነገር ለማወቅ ነው። የመጀመሪያው ግን ለቃሉስ ምን ያክል ነው ክሎዝ ኦፕን ነው እና ለጌታ እራት ብቻ ነው ክሎዝ የሆነው? ቃሉን መተው ለሚያስተምሩት ግን ለቃሉስ ከሆነ ክብሩ እንዴት ነው የምታዩት ብዬ እንግዲህ እነ ጆናታን ኢትዮጵያ ስላሉ ይሄ እንዲመልስልኝ ነበር።
እሺ በመጀመሪያ ክሎዝድ እና ኦፕን ኮሚኒየን ላይ ቅድም የዮሲያስ ዩኤል የተናገረውን አስቀምጠን ነበር አይደለ? ያው እሱ እንደኛ የቲክቶክ እንዳትሉት ቲክቶክ ላይ የለም አሁን። ለማንኛውም እሱ ክሎዝድ ኮሚኒየን የጌታ እራት ዝግ ነው ብሎ ነው የሚናገረው። እዚህ ጋር አኪ የለጠፈውም የሱን ጽሁፍ ነው እና ዝግ ነው ያለበት ምክንያት ክሎዝድ ኮሚኒየን መሆን አለበት የሚለው አንደኛ የእግዚአብሔር ቃል እንደዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ይሄ አንወርዚ ማነር እንዳይወስዱ ከማድረግ አንፃር ነው። ይሄ እንዴት ነው አንወርዚ ማነር የሚወስዱት? ቅድም ሁለት አይነት ሰዎችን አስቀምጦ ነበረ። የጌታ ስጋና ደም አማናዊ ወይም የክርስቶስ እውነተኛ ስጋና ደም ነው ብለው የሚያምኑ ምዕመናን አሉ። ደግሞ ምሳሌ ነው እውነተኛ የጌታ ስጋና ደም ሳይሆን ምሳሌው ነው ሪል ፕሬዘንስን የሚያምኑ ማለት ነው ባጭሩ። እና እነሱ ከነዚህኞቹ ጋር ተቀላቅለው መውሰድ የለባቸውም። አንደኛ እነዚህ አማናዊ አይደለም ብለው የሚያምኑት ትክክለኛ ያልሆነ ባልተገባ መንገድ ቃሉን ተረድተውታል። ስለዚህ አንወርዚ ማነር መውሰድ ይሆንባቸዋል ለነሱ እና ፍርድን ስለሚያመጣ ሐዋርያው ቅዱስ ጳውሎስ እንደተናገረው በአንደኛ ቆሮንቶስ ላይ እንደዛ ስለሚያመጣ በትክክለኛ ወይ መወሰድ አለበት። ቃሉን አምነው ተረድተውት ጥቅሙንም ማውቀው መውሰድ አለባቸው የሚለው ነገር ግዴታ ነው። ሁለተኛ ለቤተ ክርስቲያኗ ራሱ ትጠየቅበታለች። በምን ምክንያት ያንን ነገር ፍርድን እንደሚያመጣ እያወቀች ለእንደዚህ አይነት ሰዎች ምዕመናን ማቅረብ ስጋ ወደሙን አግባብ አይደለም፣ ትክክለኛ አይደለም የሚልን ሐሳብ ቅድም አንስተን ነበረ። ኢቭን ሉተር እንደውም ሁለት አይነት ነገሮችን ያስቀምጣል። ራስን ሰልፍ ኤግዛማይኒንግ ራስን መመርመር የሚባለውን ነገር ከኃጢአት አንፃር ራሱን መርምሯል ወይ የሚለው ነገር መታየት አለበት። ሁለተኛ ደግሞ ይሄ ዩካሪስቲክ ካቴኪዝም የሚባል ነገር አለ። የሉተራን ዩካሪስቲክ ካቴኪዝም ወይም መካነ ኢየሱስ ኦር ሉተራን ቤተክርስቲያን የምታስተምረው ስለ ቅዱስ ቁርባን የምታስተምረውን ያንን ካቴኪዝም ሳይወስድ ወይም ደግሞ ያንን ካቴኪዝም ሳይረዳ ያንን አስተምሮ ሳይረዳ መውሰድ የለበትም ይላል ሉተር ራሱ ማለት ነው። በቀጥታ መውሰድ የለበትም ማንም ሰው ነው እንደውም በቀጥታ የሚያስቀምጠው ሉተር። ማንም ሰው እንደዛ አድርጎ መውሰድ የለበትም። ተረድቶ አውቆ ነው ወደ ጌታ እራት መቅረብ ያለበት። ለዛ ነው የጌታ እራት ከካቴኪዝም በኋላ የምንሰጠው ወይም ትምህርት ከወሰድሽ በኋላ ነው ወደ ስጋ ወደሙ የምትሄጂው። እና ከዚህ አንፃር ነው ክሎዝድ ኮሚኒየን የሆነው። ሁለተኛው ደግሞ ምንድን ነበር ያልሽኝ? ሶሪ ጆኒ፣ አይ ይሄኛው ጥያቄ ላይ በደንብ ተረድቶኛል። ብዙ ጊዜ እናንተም ኤክስፒሪየንስ ታሪክ ሰምቻለሁ። የኔ አባባል ለዚህ ከሆነ ቃሉ ለምንድን ነው ክሎዝ ያልሆነው ኦፕን የሆነው? ለዚህ ለጌታ እራት ነው እንጂ ሌላ ሰው ከሌላ ቸርች መጥቶ ትለዋወጣላችሁ አይደለ? አስተማሪዎች መጥተው ያስተምራሉ፣ የእናንተ ይሄዳሉና እሱ ጋር ክሎዝ ያልሆነበትን ያኛውማ በደንብ ተነግሮናል ሰሞኑን። ግን ይሄ ለቃሉ ግን ለምንድን ነው እዛ በተለይ ኢትዮጵያ ያለ አይዶን እዚህ ውጭ አላውቅም፣ ግን እዛ ኦፕን ነው ማንም ሄዶ ያስተምራልና ያንን ብቻ ክሎዝ አድርጋችሁ በዛም ቀን አስተማሪዎች ግን ለቃሉ ግን የሚያስተምሩ ኦፕን ነው እና እንዴት ነው የምታዩት ለማለት ፈልጌ ነው። ይሄ ፌሎሺፕ አንፃር እሱንም የተወሰነ ነገር እንትን ብለንበታል። መጀመሪያ አካባቢ ላይ እኔም ስናገርበት ነበረ። የጌታ ምን ይላሉ አሁን የሉተራን ወይም የመካነ ኢየሱስ መመሪያ እንግዲህ መመሪያ ነው ብላ ወስደዋለች መጽሐፈ ስምምነትን። ቤተክርስቲያን ላይ ፌሎሺፕ ዶክትሪናል አግሪመንት ሲኖር ነው በቤተክርስቲያን ውስጥ ዶክትሪናል አግሪመንት ወይም ደግሞ ጎስፕል ራይትሊ ምንድነው ፕሪች የሚደረግበት በዛ ሁኔታ ላይ ነው ያንን እንትን የምንወስደው። ኮሚኒየንም ራሱ መውሰድ ያለብን ፑልፒትንም ራሱ ሼር ማድረግ ያለብን ማለትም ምስባኮቻችንን ከሌሎች አብያተ ክርስቲያናት ጋር
ሼር ማድረግ ያለብን በምን ስንስማማ ነው ይላሉ። በዶክትሪናል ፒዩሪቲ ሲኖር ነው ወይም ደግሞ የአስተምሮ አንድነት ሲኖር ነው። ይሄ ያስፈልጋል። ራይትሊ ጎስፕል ራሱ ፕሪች መሆን አለበት የሚልን ሐሳብ ያስቀምጣሉ። ይሄ ግዴታ ነው። ሁለተኛ ይሄ እንደው ሌላው ምክንያት ምንድነው የሚያስቀምጡት ማንም ሰው ደግሞ እዛው ኦክስፎርድ ኮንፌሽን ላይ ማንም ሰው በቤተ ክርስቲያኑ ኦርዴን ካልተደረገ በቀር በመድረክ ላይ ወይም ደግሞ ፑልፒት ላይ ቆሞ ፕሪች ማድረግ አይችልም የሚልን ሐሳብ ያስቀምጣሉ። ስለዚህ ይሄንን አንደኛ አስቀምጠን ወደ ኮሚኒየንም ራሱ ምን ሄደው በቤተ ክርስቲያኗ ኦርዴን ካልተደረገ ማንም ሰው ወንጌልን ማስተማር ራሱ ኢቭን አይችልም የሚልን ሐሳብ ያስቀምጣሉ። ማስተማር ይሄን ኦክስፎርድ ኮንፌሽን ላይ ነው ቁጭ ያለው ማለት ነው። ይሄ የሆነ ስኮላር ያስቀምጠው ነገር አይደለም። እንስማማበታለን መመሪያችን ነው ብለን የምናምንበት መጽሐፈ ስምምነት ላይ ያለ ነው። ግን ደግሞ ምን አይነት ነገር ታስቀምጣለች? አሁን ክሎዝድ ኮሚኒየን የሚጠቀሙ አንዳንድ የሉተራን ቤተክርስቲያኖችን ብትመለከቺ ኢቭን በኢትዮጵያ ኮንቴክስት ውስጥ ራሱ ልውሰድሽና የሉተራን ምንድነው የኢትዮጵያ ሉተራን ቤተክርስቲያን የምትባል አለች ወደ ደብረ ዘይት አካባቢ። አሁን እነሱ ክሎዝድ ኮሚኒየን ያላቸው ፌሎሺፓቸውን ራሱ ይጠብቃሉ። በምን አማካኝነት? ቅድም እንዳልኩሽ ከአስተምሮ ደረጃ አንድ አይነት መሆን አለበት። ከኛ ጋር ሼር ማድረግ አለባቸው፣ አግሪ ማድረግ አለባቸው። አስተምሮችን ራሱ መመሳሰል አለበት። ዶክትሪናል ፒዩሪቲ ያስፈልጋል። የዶግማ ምንድነው አንድነት ወሳኝነት ስለሆነ ማለት ነው። ያ ነገር በሌለበት እውነተኛ ፌሎሺፕ ሊኖር አይችልም የሚልን ሐሳብ ያስቀምጣሉ። እነሱ ኮንሰርቫቲቭ ሉተራኖች ማለት ነው። ኢቭን ኮንሰርቫቲቭ ሉተራኖች ብቻ አይደሉ። ቅድም እንዳልኩሽ ኮንፌሽናል ሉተራን የሚባሉትም ራሱ በዛው የሚሄዱ አሉ። መካነ ኢየሱስ ላይ ብትሄጂ እንደዚህ ያክል ኮንሰርቫቲቭ ሉተራን አይደለችም፣ ግን ደግሞ አንዳንድ ቦታ ላይ እንደዚህ አይነት ነገር የሚታይበት አለ። ያው ሁሉም ቦታ ላይ ባይሆንም ማለት ነው። ግን ኮንፌሽናል ሉተራንም ከሆነች ኮንፌሽኑ ሚላትን መከተል አለባት። ኦክስፎርድ ኮንፌሽናችን፣ ቡክ ኦፍ ኮንኮርዳችን ኦር እነዚህ ስማል ካርዳት አርቲክል ሶሊድ ዲክላሬሽን ብለን ምንጠራቸውን ቡክ ኦፍ ኮንኮርድ ውስጥ ያሉት ፎርሙላ ኮንኮርድ ውስጥ ያሉት መገዛት አለባት ለዛ ነገር። ስለዚህ ያንን ካልተገዛች ትክክለኛ ቦታ ላይ አይደለም የቆመች ማለት ነው ቤተክርስቲያኗ። መታረም አለባት። ኢቭን የኔን አስተማሪ ነው አሁን የምጠቅስልሽ ቄስ የሆኑ ማለት ነው። ስማቸውን እዚህ መጥቀስ አያስፈልግም። እሳቸው የተናገሩትን ብነግርሽ በጣም ከባድ የሆነ ነገር ነው። እነሱ ኮንሰርቫቲቭ ነው የሆኑ ቄስ ናቸው እና በቀጥታ ትልቅ ስራ ለመስራት አሁን እየተሰራ ያለው እንደውም በሉተራን ወይ በምንድነው መካነ ኢየሱስ ቤተክርስቲያን ላይ በተለይ ደግሞ ይሄ ወደ ትምህርቱም ያሉትን በማስተማሪያ ያሉትን በሴሚናሪ አካባቢ ያሉት የሉተራን ቄሶች አሁን እየተደረገ ያለበት መንገድ ይሄን ነው። በቃ በትክክለኛ ሁኔታ ኮንፌሽናችንን ጠብቀን ማስተማርም ቅዱስ ቁርባንም አድሚኒስተር ማድረግም አለብን የሚለውን ነገር እየሰሩ ነው። እኛ ከነሱ ወደነሱ ኢምፓክት ማድረስ ሳይሆን የኛ የሚጠበቅብን እነሱን ኢንፍሉዌንስ ማድረግ ሳይሆን ራሳቸው ናቸው እኛ ላይ ኢንፍሉዌንስ እያደረጉ ያሉት። ያስተማሩን ይሄንን ነው ሉተራን የምታስተምረው፣ ይሄ ነው የመካነ ኢየሱስ አስተምሮ ብለው ያስተማሩ መምህሮቻችን አንዳንዶቹ አሁን የምነግርሽ ሰው እንደዛ አይነት ሐሳብ አላቸው። ሁሉም ላይ ሆኑ ይችላሉ። ቅድም እንዳልኩሽ ነቀሲስ ቀይስ ማናቸው የአያት መካነ ኢየሱስ ቤተክርስቲያን እንትን የሚሉት ማለት ነው። አሁን እሳቸውን ብትመለከቺ ትክክለኛውን የሉተራንን የስካቶሎጂ አንደርስታንዲንግ አይደለም በየመድረካቸው የሚሰብኩት፣ ግን ቄስ ናቸው። መካነ ኢየሱስ ቤተክርስቲያን ቄስ ናቸው። ቄስ ትዕግስቱን ታውቂያቸዋለሽ። ግን ምንድነው በራፕቸር የሚያምኑ ናቸው። ይሄ የሉተራን አስተምሮ አይደለም። እንደውም በሴሚናሪ ደረጃ መጽሐፍ ተጽፎበታል ስለ ዲስፔንሴሽናሊዝም ትክክለኛ እንደሆነ፣ እንደውም ወጣቱን ማነቆ የሆነ ወደ ስህተት ውስጥ እያስገባ ያለ አስተምሮ እንደሆነ የሉተራን ምንድነው ሴሚናሪ መካነ ኢየሱስ ሴሚናሪ ሌክቸሮች እንደዚህ እንትኖች ተሰባስበው በዛ እንትን ውስጥ ያሉት መጽሐፍን ራሱ አዘጋጅተው ልክ እንደ ሪሰርች በዩኒቨርሲቲ ላይ ተማሪዎች ላይ የተሰራ እንትን ስለሆነ ማለት ነው እንደዛ አድርገው እንትን እያሉ ነው
ይሄ ትክክል አይደለም ብለው ያስቀመጡት ነገር አለ። ግን አንዳንዶቹ ራፕቸር ቲዮሎጂን የሚያስተምሩ አሉ፣ ንጥቀትን የሚያስተምሩ ቄሶች አሉ። ግን እነዚህ ሰዎች ትክክል ናቸው ወይ? አይደሉም። አስተምሮችን የሉትራን አስተምሮ የመካነ ኢየሱስ አስተምሮ ምን ይላል የሚለውን ነገር ነው መመልከት ያለብን። ስለዚህ እነሱስ ማን ነው እንደዚህ ያደረጋቸው ካልሽ ከላይ ያሉ ደግሞ በጣም ትላልቅ ስኮላሮች አሉን እኛ ጋር ከላይ ከውጮቹ አንፃር ራሱ ብትመለከች ማለት ነው። እኛ ጋርም ያሉት አሁን ለምሳሌ ኮንኮርዲያ ዩኒቨርሲቲ ላይ ሴንት ሉዊስ እዛ ሴሚናሪ ውስጥ ምናምን የሚማሩ የሉትራን የመካነ ኢየሱስ እንትኖች ፒኤችዲሽን ኦር ደግሞ አንዳንድ ማስተሬት እንትኑን ለመስራት ወዴት ይሄዳሉ? በዛ ሴሚናሪ ውስጥ ኮንኮርዲያ ውስጥ ይገባሉ። እዛ የሚያስተምሩት ለምሳሌ በፊት አሁን የኤልሲኤምኤስ እንትን ምንድነው ፕሬዚደንት የነበረው ሲኤፍሲደብሊው ዋልተር በጣም ትልቅ ኮንሰርቫቲቭ ስኮላር ነው። ሌክቸር ናቸው፣ ኮንሰርቫቲቭ ስኮላር ናቸው። እና እነሱም እንደውም በአሁኑ ኮንቴምፖራሪ ስኮላሮችን ራሱ ብንመለከት እነ ሮበርት ኮልብን ራሱ ማንሳት ይቻላል። እንደዚህ አይነት ነገር ማድረግ የለብንም የሚሉት ማለት ነው። ሌሎች ብዙ እንትኑ ስኮላሮችን መጥቀስ ይቻላል። እንደዚህ በትክክለኛው ወይ መሄድ አለብን፣ ክሎዝድ በሆነ ኮሚኒየን ማለፍ አለብን የሚለውን ነገር ማለት ነው። ወደ ላይ ስቴጂ እንደውም እየባሰ ነው የሚመጣው። እዚህ ቲክቶክ ላይ ያለ አይደለም። ወደ ላይ እየሄድሽ እንትን ስትይ በቃ ሁኔታው እየባሰ ነው የሚመጣው፣ እያጠበቁት ማለት ነው። እና ከዚህ አንፃር ነው ያለው እኛ ከታች ጀምሮ ወደ ላይ ለማጥራት አይደለም ሐሳባችን። ኦኬ ቴንክ ዩ ጆናታን። ግን ላይ ስትል ኢትዮጵያ ውስጥ ያሉትን ነው ወይስ ውጭ ያሉትን ነው? ኢትዮጵያ ውስጥ ያሉትን በስኮላር ደረጃ በመምህሮቻችን ሌክቸር ደረጃ። ኦኬ እሺ። ይሄኛው ትክክለኛ አይደለም አስተምሮት። አሁን እኮ አስተምሮ ወረቀቱ ላይ ያለ ተግባሩ ግን ትክክል አይደለም ነው አንተ አባባለ። አንዳንዶቹ በወረቀቱ በዛ በተቀመጠ ላይ አልሄድንም ከሆነ ትክክል አይደለም። ኦኬ በዛ ነው ክሪቲሳይዝ እናደርገው እንት ነው። ኦኬ እሱን ለማስተካከል አንዳንድ አባቶች ተነስተዋል ነው እንግዲህ ከላይ ከምናየው ያው ከካውንስሉም ዋናዎቹ የመካነ ኢየሱስ ናቸው አይደለ? ካውንስሉ ላይ ያሉትን አይደለም እኔ አሁን እነሱ አይወክሉም። ምክንያቱም ከላይ ጀምሮ አንድ ነው መዋቅራችን ስትል እኮ ስለምሰማ ነው። እና እነሱ አይወክሉም መካነ ኢየሱስ ካውንስሉ አይደለም። አሁን ካውንስሉ ነው እኛን የሚመራን። በዛ ውስጥ እኮ ፌሎሺፕ አለ ይባላል። ግን ቤተክርስቲያኗን የሚያስተዳድራት ካውንስሉ አይደለም። ካውንስሉ አይደለም። ግን ከካውንስል ያሉ መካነ ኢየሱስ ዋናዎቹ በመካነ ኢየሱስ ስር ናቸው አይደለ? አይደሉም። ጂሰስ ኢዝ ላቭ መካነ ኢየሱስ የራሷ ስትራክቸር አላት። ዋና ጉባኤ የሚባል አላት። ከዋና ጉባኤ ቀጥሎ ሲኖዶሶች አሉ፣ የተለያዩ ቦርዶች አሉ፣ ግን ሲኖዶስ አለ። በሲኖዶስ ውስጥ ደግሞ የተለያዩ ሰበካዎች ወይ ማህበረ ምዕመናን አለ እያለ እንደዚህ በተዋረድ የራሷ ኦርጋናይዜሽናል ቻርት አላት። ስለዚህ በዛ መልኩ ነው የምትመራው ቤተክርስቲያናችን። ነገር ግን የህብረቱ ሌላ ነው። ህብረቱ ሌላ ደግሞ የሌሎች አብያተ ክርስቲያናትን የያዘና ሁሉም በዛ ህብረት ደግሞ ይታቀፋሉ እንጂ መካነ ኢየሱስን ህብረቱ አይመራትም። መካነ ኢየሱስ የራሷ የመካነ ኢየሱስ ስትራክቸር ነው ያላት። ግን ደግሞ ሌሎችም ቤተክርስቲያኖች ለምሳሌ ሙሉ ወንጌል፣ መሰረተ ክርስቶስ ምናምን ደግሞ አንድ ላይ ራሳቸው የሚገናኙበት ወይም ፌሎሺፕ የሚያደርጉበት ደግሞ የኢትዮጵያ አብያተ ክርስቲያናት ህብረት የሚል ደግሞ የራሳቸው እንትን ተፈጥሯል፣ ህብረት ተፈጥሯል እንጂ ህብረቱ መካነ ኢየሱስን እንዲያርጊ አይልም። አሁን ጆናታንም የሚለው መካነ ኢየሱስ ከዚህ ቀደም የምታደርጋቸው የራሷ ትራዲሽን በተለያዩ ሁኔታዎች አሁን ይሄንን ዛሬ የሚያዘጋጀውት ምንድነው? ትላንትና አንደኛው ወንጌላውያን ነኝ ያለው የመካነ ኢየሱስ ሰው ሁሉ ተሰልፎ በቅዱስ ቁርባን ቀን ይወስዳሉ። ክሎዝድ አይደለም ማለት የልደታ ቤተክርስቲያን። አሁን ይሄ እዚህ ጋር የለጠፍኩት ልጅ ኢዮስያስ የልደታ ቤተክርስቲያን አገልጋይ ነው። አይ ቲንክ ፓስተር መሰለኝ ወንጌላዊ መሰለኝ። ኤኒዌይ እዛ የሚያገለግልኝ ነው እና እሱ ነው አሁን የጻፈውን ደግሞ ስናየው ክሎዝድ ነው፣ ሰዎች እንደፈለጉ መጥተው ተሰልፈው የሚወስዱበት አይደለም የሚል ነው። እና ሁለት የተለያየ ነገሮችን ቀላቅለሽ እያየሽ ይመስለኛል። እና ቤተክርስቲያኒቷ የራሷ የተለየ ስትራክቸር ነው ያላት ለማለት ነው።
ምናልባት ከተረዳሽ። አዎ ልክ ነህ። እሱማ በየቤት አሁን ሙሉ ወንጌልም እኮ ከቤተ ክርስቲያናት ህብረት ብትኖር የራሷን መዋቅር አላት፣ በራሷ ነው የምታስተዳድረው። ህብረቱ ለሚያገናኛት ነው እንጂ ህብረቱ ካውንስሉ አይመራትም። ግን በካውንስሉ ግን የኔ ጥያቄ ከመካነ ኢየሱስ ዋና የሆኑ የሉም ወይ ነው እዛ ላይ ቦታው ላይ ህብረቱ ላይ አሉ። ኦኬ አይ ይሄን ለማወቅ ነው። እና አይ ከላይ ጀምሮ ስለሆነ ይሄ ያለው ነገር ምን ማለት ላይ ያሉት ከማዋቀሩ ጀምሮ ይሄንን ያውቃሉ ወይ በሚለው ጥያቄ ነው። ኤኒዌይ ጆናታን ተባረኩ፣ በደንብ ተመልሶልኛል። ይሄን ለማወቅ ነበር። ለቃሉ ክሎዝ ለምን አልሆነ የሚለው እንዳላችሁት አሁን እየሰራችሁበት ነው እና ተመልሶልኛል። ተባረኩ። ነገር ልጨምርልሽ ጂሰስ። እሺ ዴቭ፣ መጀመሪያ ያነሳሽው ላይ ኮሚኒኬት አላችሁ ወይ ታች ካሉት ጋር እንደዚህ የሚል ጥያቄ አንስተሻል እና እሱ ላይ ማለት ነው ታች ኢትዮጵያ ላለው ያው ጆናታ መልሶልሻል። እዚህ ላለነው ደግሞ ኮሚኒኬት አለን፣ ብቻችንን እየተንቀሳቀስን አይደለም፣ ኮሚኒኬት አለን። አኬም ያገኛቸው አንቺም ያገኘቻቸው እኔም በስልክ የተደዋወልን ያገኘናቸው የመካነ ኢየሱስ የኖርዝ አሜሪካን እና ካናዳን ኮኦርዲኔት የሚያደርጉ ቄስ አሉ፣ ዶክተር ቄስ ከበደ ማለት ነው። በስልክ ተነጋግረናል። እያንዳንዱ ትምህርታችንን ያስተማርነውን ልክ የላቸዋለሁ በዋትስአፕ ማለት ነው። ግንኙነት አለን። የምናደርገውን ነገር ሁሉ እያሳወቅን ነው እያደረግን ያለ ነው ማለት ነው። ብቻችንን አይደለም። እሺ ዴቭ ተባረኩ፣ አመሰግናለሁ። ጥያቄን ስለዚህ ጋር ጂሰስ ሳትወጪ በመጀመሪያ ሰላም ለእናንተ ይሁን። ቅዱሳን ስላገኘኋችሁ ደስ ብሎኛል። የመጀመሪያ ጊዜ ነው ፓርቲሲፔት ሳደርግ እና በሰል ያለ ግሩፕ ስላየው ደስ ብሎኛል። ከመጽሐፍ ቅዱስ አንጻር የጌታ እራት መጀመሪያ ራስን አስተዋውቀን። ቆይ አንድ ከየት ነህ? ማነህ? እኔ ሼፍ አዲስ እባላለሁኝ ከቀጠና 2 ሙሉ ወንጌል ቤተክርስቲያን ነኝ። ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጌ ስቀበል 1978 ዓመተ ምህረት ህብረት አምባ ቃለ ሕይወት ቤተክርስቲያን ነው 70 ደረጃ። ስለዚህ ጸባይ ካላችሁ አሪፍ ምግብ ትበላላችሁ እያልከን ነው ሼፍ? በሚገባ በጣም በሚገባ አብሎንግ ኤክሰለንስ በቃ ስቴክ አዝዣለሁ፣ ስቴክ ብያለሁ። ለዋንኛው ካፍታ ቆይታ በኋላ ባለበት ይደርሳል። ተባረክልኝ። ልቀጥል አንዬ አኬ ነው እኔ እንትን ያልኩት እንጂ ቀጥል። እሺ ወደ አኬ ዞር ያለውኝ። ቴንኪው። ስራዬ ከተሪንግ ስራ ነው የምሰራው። ከተሪንግ ድርጅት ነው ያለኝ በአሁን ላይ ማለት ነው። የጌታ እራት ምንድን ነው ስንል መጽሐፍ ቅዱስ በቆሮንቶስ መጽሐፍ ላይ ቆንጆ አድርጎ ቅልብጭ አድርጎ አንደኛ ቆሮንቶስ ምዕራፍ 11 ላይ አስቀምጦታል። ቁጥር 27 ላይ እንደዚህ ይላል፣ ሳይገባው ይህን እንጀራ እየበላ ወይም የጌታን ጽዋ እየጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ብሎ ያስቀምጣል። ሳይገባው። ስለዚህ ክሎዝድ ነው ማለት ነው። ያልተገባቸው አሉ። ይህን የጌታ እራት መውሰድ የተከለከሉ ወይም የማይገባቸው። ሳይገባው የወሰደ ግን ምንድነው? በራሱ ላይ ፍርድ ያስቀምጣል የሚለው መጽሐፍ ቅዱስ። አሁን ሁሉም የየራሱን ካለው ዶክትሪን አንጻር እንደዚህ ነው እንደዛ ነው እንደዚህ ነው እንደዛ ነው እያለ ሊተርክ ይችላል። መጽሐፍ ቅዱስ ምን ይላል ነው? የኛ ሁላችንም የትኛውም ቤተ እምነት ሪፈር የሚያደርገው መጽሐፍ ቅዱስ ላይ ነው። ሱፐር ሞዴላችን ደግሞ ክርስቶስ ነው። ክርስቶስ በመጽሐፍ ቅዱስ ላይ ምን አድርጎ አስቀመጠው? እኔ ልከተል የምፈልገው ነገር ይሄንን ነው። መጽሐፍ ቅዱስ የማይገባቸው የሚላቸው ዳግም ያልተወለዱ በክርስቶስ ኢየሱስ ዳግም ያልተወለዱ እነዚህ ስጋና ደሙን መውሰድ አይገባቸውም።
የመጀመሪያው ምንድነው? ዳግም መወለድ። ዳግም የተወለደ ሰው የጌታ እራትን መውሰድ ይችላል። ከምን? ከመንፈስና ከውሃ ዳግም የተወለደ እሱ በክርስቶስ ኢየሱስ አምኖ የዳነ የጌታ እራትን መውሰድ ይችላል። እናት ሆነችው ቤተክርስቲያን። አሊያም ካመነበት ደግሞ በሌላ አብያተ ክርስቲያናት ጋር ተገኝቶ የጌታ እራትን መውሰድ ይችላል። ነገር ግን ዳግም ያልተወለደ ሰው መጽሐፍ ቅዱስ አስቀምጧል፣ መውሰድ አይችልም። ሲቀጥል ዝግ የተደረገባቸው ሰዎች መካከል ዳግም ተወልዶስ፣ እኔ ደግሞ አሁንም እንደ ጥያቄ ዴቭን የምጠይቀው ዳግም ተወልዶስ ተፈቅዶለት እስከሆነ ነገር ግን የሰውን ሀቅ ወስዶ ሳይመልስ የቀረሰው የጌታ ስጋ ደም መውሰድ ይችላል ወይ? ለሁሉም ማህበረሰብ የምጠይቀው ነው። ጌታ ባዘዘው ትእዛዞች ላይ ያልታዘዘ ሰው፣ ያፈነገጠ ሰው የጌታን ስጋና ደም መውሰድ ይችላል ወይ? ይህም እንደ ጥያቄ በሰፊ ጉባኤ ላይም ጠይቄዋለሁ። ዳግም ተወልዷል? አዎ ተወልዷል። ነገ ላይ ግን የሆነ ነገር ውስጥ ገብቷል። ሰው ይቻላል ወይ? ለዚህ ሰው ይፈቀዳል ወይ? የሚያቅሰው ይመልስልኝ። እኔ ከነዚህ ነገሮች ላይ ንስሐ ገብቶ መንገዱን ያላስተካከለ ሰው የጌታ እራትን መውሰድ አይችልም ከሚሉት ጎራ ተሰልፌያለሁ። የለም ማንም ሰው መውሰድ ይችላል ወይ? በፍጹም አይልም። ዝግ ነው። የማይገባቸው ሰዎች አሉ። እነማን ናቸው? የማይገባቸው ጋፕ ሰጥቶ ዘግቶታል። በእኔ በኩል ይህንን ነው አኪዬ የምረዳውና ጌታ ስጋና ደም የተገባው ዳግም የተወለደ እሱ ይፈቀድለታል። ነገር ግን የማይገባቸው እነማን ናቸው? አኪዬ ጨርሻለሁ። ቴንኪዩ። ከስቴክ ወደ ዝልዝል ጥብስ አዘርኩት። ኦርደር ነው ወደ በአማርኛ ንገረኝ። ትእዛዝ ቀይረ በአማርኛ ንገረው። ምን እያለ እንደሆነ አልገባውም። ሲጀመር ለኦርቶዶክሳውያን መች እንሰጣልናል እንትኑ አልገባውም። አይ ቲንክ አይደል እየተባለ የነበረው በሉትራንና ከሉትራን ውጭ ያሉት በወንጌላውያን መሀል ማለት ነው። ዴቭ ከገባ እስቲ ቀጥል አጠራ አድርገን እና ግን ዴቭ አስረዳው እየተባለ የነበረው ምንም አልገባኝም። ምንድን ነው? እኔ እኮ ስብከት መስሎኝ እየሰማሁ ነው ወይስ ጥያቄ ነው? ጥያቄ እስቲ ልድገመው ዴቪዬ በደንብ አዳምጥኝ። በደንብ ገብቶኛል ሀሳቡ። አይ አጭር ነው አኒ ረጅም አይደለም። እስካሁን የሰማሁት ረጃጅሞችን ሰምቻለሁ። እኔ የጌታ እራት የተፈቀደው ዳግም ለተወለዱ ነው። ነገር ግን የማይገባው ብሎ እዛ ላይ ያስቀምጣል። የማይገባቸው ማን ናቸው? ዴቪዬ ይመልስልኝ አጠር አድርጌ። አንወርዚ ሁለት ቦታ እዛ ቦታ የተጠቀመው ቃል የግሪኩ ሁለት ነገር ነው። አንደኛው ባልተገባ መንገድ የሚወስዱ ነው። ሁለተኛው ደግሞ አንወርዚ ብለን የምንለው ሰው ሳይጠመቅ የጌታን እራት መውሰድ አይችልም። ስለዚህ የጌታ እራት ለመውሰድ መጀመሪያ መጠመቅ አለበት። ፕላስ በቆሮንቶስ ኮንቴክስት ደግሞ በምናይበት ሰዓት አንወርዚ በሆነ መንገድ፣ ለጌታ እራት ክብር በሌለው መንገድ፣ ስርዓት አልባ በሆነ መንገድ ይወስዱ ነበር እና ያንን ነው ጳውሎስ እየጻፈላቸው ያለው። ስለዚህ የተጠመቀ ማንኛውም ሰው መውሰድ ይችላል። የተጠመቀ ሰው መውሰድ ይችላል። ነገር ግን ክሎዝ ኮሚኒየን እና ኦፕን ኮሚኒየን የሚባል አለ። ክሎዝ ኮሚኒየን የሚከተሉ እዚህ ጋር ስማኝ፣ ክሎዝ ኮሚኒየን የሚከተሉ
ማንኛውም ክርስቲያኑ የሆነ ሁሉ መጥቶ በሰልፍ ትናንትና ያ ወንድም ሲናገር እንደነበረው በሰልፍ ተሰልፎ መውሰድ ይችላል የሚባል ትምህርት የላቸውም። የቤተ ክርስቲያኒቱ ቆራቢ አባል የአንድ ኮንፌሽን ያላቸው በአንድ ኮንፌሽን የሚያምኑ ለምሳሌ አሁን የሉትራንን ብታይ አንድ ኮንፌሽን አለን። በዛ ኮንፌሽን የሚያምን ሰው ነው የሚወስደው። የቤተ ክርስቲያኒቱ ቆራቢ አባል ነው። አክቲቭሊ በቤተ ክርስቲያኒቱ እንቅስቃሴው የሚታወቅ ሰው ነው የሚወስደው። እነዛ ቆራቢ አባሎች ብቻ ናቸው። ያ ክሎዝ ኮሚኒየን ይባላል። አንድ ሰው በጌታ ስለሆነ ስለዳነ ከዛኛው ከእህት ቤተክርስቲያን መጥቶ እዚህ ጋር መውሰድ አይችልም። የቤተ ክርስቲያኒቷ ቆራቢ አባል ብቻ የሚወስዱት ነው ይሄኛው ማለት ነው። ክሎዝ ኮሚኒየን ሲሆን ማለት ነው። የቤተ ክርስቲያኑ ቲም ሆኖ ወይም ደግሞ አባል ሆኖ ነገር ግን ምንም የሚያግደው ነገር የለም ማለት ነው። አባል እስከሆነ መውሰድ ይችላል። የጌታ እራት እንትን ነው። አንደኛ የቤተ ክርስቲያኒቷን ትምህርት የተማረ የቤተ ክርስቲያኒቷ አባል የሆነ በጽድቅና በቅድስና የሚመላለስ የሆነ ሰው መቀበል ይችላል። የተጠመቀ በቤተ ክርስቲያኒቷ የተጠመቀ ወይም ከሌላም ስፍራ ከመጣ ወረቀት ይዞ የመጣ እኛ ቸርች እንደዚህ ነው የሚለውን ነገር የያዘ ሰው መቀበል ይችላል። ይሄ እንግዲህ መስፈርቶቹ እነዚህ ናቸው። ነገር ግን የዛችን ቤተክርስቲያን የእምነት አቋም የማያራምድ በተለያዩ ኃጢአቶች ውስጥ ያለ ያልተጠመቀ የሌላ ቤተክርስቲያን አባል የሆነ በዛች ቤተክርስቲያን በሚሰጠው የቅዱስ ቁርባን ስነ ስርዓት ላይ መውሰድ አይፈቀድለትም። ወይም ቤተክርስቲያኒቷ ራሷ የቤተክርስቲያኒቷ የቆራቢ አባላት ወደ ማዕዱ ቅረቡ ስለሚባል የዛኔ ሌሎቹ ይወጣሉ። ይሄ ነው ያለው እንግዲህ ሼፍዬ። ስለዚህ ዝልዝል ጥብ ሳይሆን ስቴክ እንሰራላለሁ። በቃ እንትን ሚዲየም አድርገው ብዙም እንትን ሳይል እግረ መንገዳችንን ያው ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች ሼፍን ፎሎ አድርጉት። ቴንኪዩ፣ እናመሰግናለን። ሄቨን ቀድማለች። እስቲ ሄቡ አንሚዩት አድርጊና እስቲ አጠር አድርገን እንትናለን። ሄቡ ገስት አጥቁራለች ከወጣች መሰለኝ። እሺ ያዲ አኪ እንዴት አላችሁ? ሰላም ነው? በጣም እግዚአብሔር ይመስገን። ደስ የሚል ትምህርት ነውና ቤቴ ያሉ እየመሰለኝ እኮ ይሄ ነገር ያው ነው እያልኩኝ ቤት ነው። ዴቭ ሲያስተምር እኔ በቃ ልቤ ነው እርክት የሚል ተባረክልኝ። እንዴት ደስ ይለናል። እንኳንም ይህ ስብስብ በጣም የሚገርማችሁ ስብስብ የእናንተ ስብስብ የሆነ የጸሎት ጥያቄ ይመስላል። አሁን ለምሳሌ እንደ ሀኒቾ በጣም እኔ መጀመሪያ ሲጀምር አይቻሉ፣ ግን አሁን ያለችበትን ስቴጅ ሳይው በኢየሱስ በጣም ኢንስፓየርድ የሚያደርገው እና ተባረኪ ሀኒቾ። አኪም የምትሰራው ስራ በጣም ግሩም ነው። ግን እኔ ጸሎት እንደ ጆናታን የተረጋጋ ሰው ቢያደርገኝ ብዬ ጸልያለሁ። ምርጥ ወንድም ያላችሁ ያው ዴቭም ያው የተሟላ ነው። እኔ ጥያቄ ለዴቭ ነው። ተባረኩልኝና ትስቂያለሽ አለች ዴቪ። ዮሐንስ 6 ላይ ምንም እኔም አንተም ማንከራከረበት ጉዳይ ሁለታችን የምንቀበለው ስለ ቅዱስ ቁርባን ነው አይደል የሚናገረው። ዮሐንስ 6 ላይ ስለ ቅዱስ ቁርባን ነው የሚናገረው እና አባቶቻችሁ በምድረ በዳ 32 ላይ አባቶቻችሁ በምድረ በዳ 31 በምድረ በዳ መና በሉ ብሎ ተናገረ እና ከሰማይ የሚሰጣችሁ አባቴ ነው አለ። ሰጪውን እንደ አባቱ አድርጎ ነው ያስቀመጠው እና ከዛ ግን 33 ላይ የእግዚአብሔርን እንጀራ ይለዋልና ቅዱስ ቁርባን ስትወስዱ የምትወስዱት እንጀራ የእግዚአብሔር እንጀራ እያላችሁ ነው የምትወስዱት ማለት ለገዛ ጋር የእግዚአብሔር እንጀራ ሲለው ኦብቪየስሊ እግዚአብሔርን ያመጣው አብን አድርጎ ነው ያመጣውና የምትካፈሉት ቅዱስ ቁርባን የእግዚአብሔር እንጀራ ነው ስትሉት የአብ ማለት ይቻላል በእናንተ አስተምሮት? አውዱ እንደዛ ስለሚሰጠኝ ማለት ነውና እሱ ነው ጥያቄ። የእግዚአብሔር እንጀራ ስትሉት ምን
አሁን እዛ ጋር የእግዚአብሔር እንጀራ ከሰማይ ብሎ ያስቀምጠው። አኪም ላስቸግር ታነብልኛለህ እየነዳው ስለሆነ ነው። ዮሐንስ 6:33 እስቲ ዶሮ ብታልም ምን ይባላል? ዮሐንስ 6:30 ከዴቭ ጋር እንደዛ ከአንተ ጋር ልትወጥ ትችላለህ። ይህ ሊያጣላ እንዳልሰማው ሊያጣላ ያኪ በቀደም ጠይቄው እኩል ሀኒቾ ቤት ያለው ስላለ ነው ይደግምልህ እንዳይሆን እሱ ነው የጠየቅኩት። ቄስ ዳዊት ካስታወስ ኦኬ እሱ ከጠየቅሽው መደጋገሚ ነው። በቃ ምን ብሎ ነው የመለሰልሽ? ወይ አንተ እንግዲህ ካስታወስኩት ልክልኬን ነገረኝ። ያድዬ ይቅርብክ። ኢኳል ከተነገረኝ ችግር የለውም ተነግሮኝ ሌዛን አድርገህ ንገረው ለያዲ። ሌዛን አድርገህ እንዳልጋጭ ኢኳል ይሆንባታል። ለያዲ ሌዛን አድርገህ ንገረው። እሺ ላንብበው። ዮሐንስ 6:31 33 ኦኬ 33 የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። እዚህ ጋር የእግዚአብሔር እንጀራ ሲል እግዚአብሔር የሚለው ፕሬዲኬትድ ሆኖ የመጣው ለአብ ነው። ምክንያቱም 32 ላይ የሚሰጣችሁ አባቴ ነው ስላለ እና እዚህ ጋር የእግዚአብሔር እንጀራ ሲል እኛ ስንወስደው የአብ እንጀራ ወይም የአብ ቅዱስ ስጋና ደም ብለን መውሰድ እንችላለን። ምክንያቱም እንደዛ ነው እያለ ያለው። አሁን ጥያቄ ያ የክርስቶስ ስጋ የእግዚአብሔር ስጋ አሁን እንጀራ በሚለው ስጋ በሚለው ቀይረው፣ ምክንያቱም ስለ ስጋው ስለሆነ የሚያወራው ያ ስጋ የእግዚአብሔር ስጋ ነው እኮ እንደዛ ብለን ነው ወይ የምንወስደው? ትክክል። የክርስቶስ ስጋ ነው። የክርስቶስ ስጋና የክርስቶስ ደም ነው። the flesh of Christ and እንትና ማን ነው ሲሪል ሲናገር ኮሜንተሪ ኦፍ ጆን 6 ቡክ 4 ላይ the flesh of Christ in the Eucharist ነው የሚለው። the flesh of Christ in the Eucharist የክርስቶስ ስጋ ነው የሚለው። የክርስቶስ ስጋ በቅዱስ ቁርባን ውስጥ ከመለኮታዊ ቃል ጋር የተዋሃደ ስለሆነ ይወሰች ነው ብሎ ያቀርበዋል። የክርስቶስ ስጋ ይለዋል። ያ ስጋ አሁን ሄቪ እንደጠየቀችኝ ከሆነ ጥያቄ አንድ ከሆነ ያ ስጋ ሰማያዊ አይደለም ወይ ነው? አይደለም። የእግዚአብሔር እንጀራ ሲለው እግዚአብሔር የሚለው ፕሪዲኬት ወደ ሆኖ የመጣው ለአብ ነው አይደለ? ቁጥር 33 ላይ የእግዚአብሔር እንጀራ ከሰማይ የሚወርድ ለህይወትን የሚሰጥ ሲለው እግዚአብሔር የሚለው ፕሪዲኬትድ ሆኖ የገባው ለአብ ነው ከክፍሉ አንፃር ማለት ነው። ሶ አሁን ስጋና ደግሞ ኦፍ ኮርስ የክርስቶስ ነው። ነገር ግን የእግዚአብሔር እንጀራ ለእግዚአብሔር የሚለው አብን ስለሆነ የአብ ስጋና ደም ብለን መውሰድ እንችላለን ወይ? ምክንያቱም እሱ እንደዛ ስላለ የእግዚአብሔር እንጀራ ስለሚል የእግዚአብሔር ስጋ የአብ ስጋና ደም ብለን መውሰድ እንችላለን ወይ? ትክክል። ቢኮዝ የሚሰጣችሁ እሱ ነው ስላለ አብ በስጋ ተገልጧል እንዴ ያዲ? እዛ ላይ እንደዛ ማለት በስጋ መገለጡ ሳይሆን የሰጠን ስጋና ደሙን የሰጠን አብ ስለሆነ ማለት ነው። እንጀራውን የሰጠን ገባኝ። አብ ስጋ አለው ደም አለው ከክርስቶስ በክርስቶስ ከመገለጡ አንፃር እንደዛ ማለት ይችላል። ምክንያቱም መቅደሱ እሱ ስለሆነ ማለት ነው። ያኮ እግዚአብሔር ያንን ስጋ እንዴት እንዳዘጋጀ የሚያሳይ ነው። ምክንያቱም ዕብራውያን ላይም ሲናገር ስጋን አዘጋጅ ወደ ዓለም በመጣ ሰዓት ስጋን አዘጋጀልኝ ይላል አይደለ? የእግዚአብሔር እንጀራ ብሎ ሲል ያ የእግዚአብሔር ያዘጋጀው እንዴት በማርያም ማዕፀን ውስጥ ያንን ስጋ እንዴት እንዳዘጋጀው ነው የሚያሳየው እንጂ አብ ስጋ አለው ብለን ለመተርጎም ምን ግራውንድ ይኖረናል? ያዲ እዚህ ጋር ከተጻፈው ውጭ ራሱ ምን ኤቪደንስ ልናቀርብ እንችላለን? ከቤተ ክርስቲያን አባቶች፣ ከቸርች ፋዘር፣ ከየትኛውም ምን አንድ ማስረጃ ከስኮላርም ሆነ ከአባቶች ማቅረብ እንችልበታለን ወይ? አብ ስጋ ሆኗል እያልኩ አይደለም። ተቋርጠዋል። ያዲ እኔ ነኝ ብዬ እዛው ላይ እግዚአብሔር እንጀራ ለምን አለው? የእግዚአብሔር እንጀራ ሲል አሁን እንጀራው ስጋ ከሆነ እግዚአብሔር የተባለው አብ ከሆነ how are you going to describe that for me? ቅድም እንዳልኩ ነው። አሁን ቅድም ከእያንዳንዱ ብንነጋገር እናንተ ራሳችሁ አብ ስጋ ሆነ ስጋና ደም አለው ብላችሁ ታምናላችሁ እንዴ? እናምንም ልናምንም አንችልም። ምክንያቱም አብ እንደዛ ከሆነ ልጅ የለውም ማለት ነው። እኛ ደግሞ ልጅ አለው።
ልጁ ስጋና ደም አለው። ታዲያ እንዴት እንደዛ ከሆነ አሁን እኮ ግራመርህ ይጋጭብሃል። ያዴ የአብ ስጋ ካልከው ምን ማለት ነው? አብ ስጋ አለው እያልክ ነው እኮ አይደል እኮ። ታዲያ ለምን የእግዚአብሔር እንጀራ አለው? ዳስ ዕብራውያን ላይ የተጻፈውን እንደማለት ነው። ዕብራውያን ላይ ወደ ዓለም በመጣ ሰዓት ስጋን አዘጋጀልኝ ይላል አይደለ? ያንን ነው ማለት። እንዴት ይሄ መንፈስ ቅዱስ በሷ ላይ መጥቶ እንዴት እንደጸለለባት፣ እንዴት የልዑል ኃይል ከፍ እንዳደረገባት፣ እንዴት ያ ፕሮቫይድ እንደተደረገ ከኃጢአት ኔቸር ተካፋይ እንዳይሆን እንዴት ኦቨርሻዶ እንደተደረገና እንዴት ስጋው እንደተዘጋጀ፣ ስለዚህ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እንዴት እንደተዘጋጀ የሚያሳይ ነው። ያኛው ድርጭቶች ናቸው በሙሴ እንትን ሲል የነበረው። እዚህ ጋር ግን እግዚአብሔር ራሱ ያዘጋጀው ስጋ ሆሊ ነው። ያንን ከዩካሪስት ጋር ስናያይዘው ያን ሆሊ የሆነውን ስጋና ደም ስንበላና ስንጠጣ የኃጢአት ስርየትን ህይወት እናገኝበታለን ነው እያለ ስለ ህይወት ነው የሚናገረው። እና እንዴት አገናኘኸው ነው? እንጀራው የማን ነው ብለን ነው የምንወስደው? እንጀራው የእግዚአብሔር እንጀራ ስራ እግዚአብሔር የተባለው ክርስቶስ ነው ወይስ እግዚአብሔር የተባለው አብ ነው? የእግዚአብሔር እንጀራ ስለሚል ከተባለ ብሎ የባለቤትነትን ወይም ደግሞ አዘጋጅነትን ያሳያል። ግን እንጀራ ይለዋል። እንጀራውን ምን ልትለው ነው? እንጀራ የተባለው ምንድን ነው? ስጋው ነው አይደል? ስጋ ነው፣ 100% ስጋ ነው። ግን የእግዚአብሔር ሲል እግዚአብሔር የሚለው በዚህ አንቀጽ መሰረት ቁጥር 32 ላይ አባቴን የሚሰጣቸው አለ። ቁጥር 32 እዛው ቁጥር 33 ላይ የእግዚአብሔር እንጀራ ከሰማይ የሚወርድ ነው አለ። ሰማያዊ ለማለት ያመጣሁት ሳይሆን እንጀራው የእግዚአብሔር ይባላል። ስለዚህ የእግዚአብሔር የተባለው አባቱ ነው፣ ሰጪው ስለሆነ አባቱ ነው አይደለ? ስለዚህ የእግዚአብሔር ክፍሉን አንብበዋል ዴቪ ወይ ካለ እስቲዮ ክፍሉን አሁን የለኝም፣ ግን እንጀራው እግዚአብሔር ይባላል የሚል አለ። እንደዛ እንደዛም አይደለም። ኧረ እንጀራውም እግዚአብሔር ይባላል አላልኩም። ግን የእግዚአብሔር እንጀራ ሲል እግዚአብሔር ያ እግዚአብሔር የተባለው በክፍሉ መሰረት አብን ነው እያለ ያለው። ኦኬ አሁን ምን አለ መሰለ ያዲ አካደሚካሊ እንድንወያይ እዚህ ቦታ ላይ አሁን ላልከው ማስረጃ ልታቀርብበት ይችላል። ቁጥር 32 ላይ ኖ ቃሉን አይደለም። አሁን ያማ ሰብጀክቲቭ ኢንተርፕሪቴሽን ሊሆን ነው። አንተ እንደፈታው የፈታባት እኔ አባቶች የምቀበላቸው አባቶች የሉማ። ይሄ እኮ ለእኔ ዲስአድቫንቴጅ ነው የሚሆነው። አባቶች ካልከኝ ዲስአድቫንቴጅ ላይ፣ ምክንያቱም እኔ አባቶችን ትምህርት አልቀበልም። ስኮላሮችስ ስቲል አልቀበልም። እነሱ እንዴ ማን ነው የምትቀበለው ታዲያ? መጽሐፍ ቅዱስና መጽሐፍ ቅዱስን ብቻ። አንተ የተረጎምከውን ብቻ ነው የምትቀበለው ማለት ነው? ራሱ ክፍሉ እኮ ስላስተማረኝ ማለት ኢየሱስ ክርስቶስ ራሱ ተናግሯል እኮ። ገባኝ። ግን አሁን በዚህ ቦታ ላይ እኔ ያልኩህ አለ፣ አንተ ያልከው አለ አይደለ? አሁን አንተ እንዳልከው የተረጎመ አባት ኤቪደንስ ማቅረብ አይገባም? ያዲ አባቶችን ብቀበል ኖሮ ነው እንደዛ ሊያስኬደን ይችላል ዴቪ። ታዲያ ውጫዊ ኤቪደንስ ታዲያ በምን ማግኘት ይቻላል? አንተ አባቶችም ማትቀበል፣ ጉባኤም ማትቀበል፣ ስኮላሮችም ማትቀበል ከሆነ በምንድን ነው መግባባት የሚቻለው? እኔ ቁጥር 32 ምን ይላል እኮ ነው አሁን ዋናው ቁም ነገር። ቁጥር 32 እንፈታለን። ያ ቁጥር 32ንም ብናየው 50ንም ብናየው ምንም ብንለው እኮ አንተ አሁን የራስን ሰብጀክቲቭ ኢንተርፕሪቴሽን ይዘኸዋል ኦልሬዲ። ገብቶሃል ያዲ? እኔ ደግሞ እዛ ቦታ ላይ አለ የተረዳሁት። እኔ ለተረዳሁት አባት ላቅርብልህ፣ አንተ ለተረዳው አባት አቅርብ። እንደዛ አይሻልም? ችግሩ እኮ እኔ በመጽሐፍ ላንብብላችሁ የተጻፈውን እስቲ። ቁጥር 32 አንብብልን አንዴ። 33 ወይ ይሄ ክፈችልን። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነው። ቁጥር 32 ቁጥር 32 ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። ያንን እንጀራ የሚሰጣችሁ አባቴ ነው አለ። ስለዚህ ያንን እንጀራ ቃል ይዘህ ሄደህ 58 ላይ ልቀጥልልህ። 58 ላይ ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል ይላል። ከሰማይ የወረደው እንጀራ ማን የሰጠን እንጀራ ነው? አብ። ስለዚህ የእንጀራው ሶርሱ የእንጀራው ሰጪው ማን ነው ማለት ነው? አይ እንደዛ አይደለማ የምንግባባው ያዲ። የምንግባባው በኤቪደንስ ነው መሆን ያለበት። አሁን እዚህ ቦታ ላይ ዮሐንስ 6 ላይ ወደ 4 አባቶች ላቅርብልህ የፈቱ ማለት ነው። አንተ የምታቀርባቸውን አባቶች አንብቤያቸዋለሁ። በአንድ ጊዜም ስኮላሮች ደግሞ ወደ 6 ስኮላሮች ላቅርብልህ እዚህ ቦታ ላይ አሁኑ
አንተም ደግሞ ልክ አንተ እንደተረጎምከው የተረጎመ አባት ወይም ስኮላር የሆነ ኤቪደንስ ውጫዊ ያቅርብ። ምክንያቱም ለምን መሰለህ አሁን አንተ እዛ ቦታ ላይ አንተ ከቆምክበት ቤተ እምነት መረዳት ኢንተርፕሪቴሽን አንጻር ነው የምትናገረው። እኔም ደግሞ ከቆምኩበት ቤተ እምነት ኢንተርፕሪቴሽን አንጻር ነው የምናገረው። ስለዚህ ይሄ እንደዚህ ነው ይሄ እንደዚህ ነው ብለን እዛ ቦታ ላይ መከራከር ዙሪያ ጠምጥም ነው የሚሆነውና አንተ እንደተረጎምከው የሚያስረዳ የገለጸ አባት ማቅረብ፣ እኔ እንደተረጎምኩት ደግሞ ያቀረበ አባት ማቅረብ፣ ስኮላር ማቅረብ፣ እንደዛ ሲሆን ቆንጆ ይሆናል። ዴቪ እንደዛ የሚሆንልኝ እኔ ስኮላር እና አባቶች ብቀበል ነበር። እኔ አልቀበል። ታዲያ በምንድነው መግባባት የምንችለው? በቃሉ ነው። ሄቪ አንቺ ቀጥ እኔም በጣም መግባት አለ። ዳዊት ችግር አሁን እሱ የእሱን ያምጣልን። ማን ነው ዳዊት ቢያመጣ ልጁን የሰጠ አብ አይደለም ካለ አሁን ዴቪ አሁን ምን አደረክ መሰለክ? ልክ አንተም እንደማትለው እኛ አባቶችን እንደማንቀበል ስላወቅ ወይ ደግሞ ማንንም እንደማንቀበል ስላወቅ አሁን ይዝም ችግር የለም አምጣልንና አብ አይደለም የሚል እስቲ ስኮላር አምጥልን ካንተ ችግር የለውም። እስቲ እንየው። ገብቷል ሐሳብ ያዲ ያልኩክ። እሱም ቢያመጣው እኮ እኛ እኮ ስኮላሩን ማንቀበልበት ምክንያት አባቶችን ዴቪዬ ፓርሻሊ መቀበል ስለማንችል ፓርሻሊ ማለት ለምሳሌ ጥምቀት ያድናል ብዬ እኔ ላምን እችላለሁ። ከየት አመጣሽ በብትል ማት አባቶች ወይ ደግሞ ስኮላር ላመጣልህ እችላለሁ ስለማምን እኔ ግን ሌላውን ነገር ደግሞ ያለውን መተው አልችልም። አየህ እኛ አባቶችን የምንቀበለው እኔው መልሼ ሴንስ አድርጊያቸው ነው የሚባለው ነገር ውስጥ ስለማንገባ ነው እኛ እንጂ እኮ ችግር አለ። አሁን አንተ እንደምትለኝ ጥምቀትን የሚያምን አባት አምጪ ብትለኝ አመጣልሃለሁ። እሺ ፌቡ አንደርስታንድ አድርገኛል ዴቪዬ? ገብቶኛል። ግን የኔ ጥያቄ ገብቶሻል? እሱን ያዲን የጠየቁት ገብቶኛል። አንተ የምትለው በምን መሰለሽ? ይኸውልሽ የአብ ስጋ ነው ማለት አንችልም ወይ አለኝ። የአብ ስጋ ነው የሚል ያ የክርስቶስ ስጋ የአብ ስጋ ነው የሚል ማስረጃ ውጫዊ ኤቪደንስ አቅርብ ነው ያልኩት። እኔ ደግሞ ያ ስጋ የክርስቶስ ስጋ እንደሆነ ፍሌሽ ኦፍ ክራይስት ብለው አባቶችም ስኮላሮችም በዚህ ቦታ ላይ ፈተውታል። እና በዚህ ሁለታችንን ማስረጃ እናቅርብ። ምክንያቱም ለምን መሰለሽ የአብ ስጋ ማለት አንችልም ወይ ይሄንን ስላለ ማለት ነው። ልናገር ቄስ ዳዊት ይወልክ የሚገርም ቄስ ዳዊት ብዬ ስጠራ እኛ አንድ ቄስ ዳዊት የሚባል አባት ነበሩ፣ ወደ ኢየሱስ ሄደዋል። እሳቸው ትዝ ስለሚሉኝ ስምክም ይወልክ ምን መሰለክ ዴቭ፣ አሁን አንተ የሆነ ነገር ስትለኝ መጀመሪያ ቃሉን አንብበን ነው አይደለ? ሳንግባባ ስንቀር ነው ዳኛ የምንፈልገው እኔም አንተም እንጂ ለእያንዳንዱ ቃል ምንድነው ስኮላር ወይ ደግሞ አባቶች እያለን ከሄድክ ይሄ ዝም ብሎ ዌስት ኦፍ ታይም እንዳይሆንብን። ወይ ይሄ አንግባባማ ፌቡዬ አንግባባም እኮ። እሺ አንድ ጥያቄ ልጠይቅ፣ ለዛ ነው ያልኩት እኮ። አሁን አንተ ይሄንን እንጀራ የሰጠን አብ አይደለም ወይ ነው የምትለው? መጀመሪያ ከሱ እንደሱ አይደለም ያልኩት። ኦኬ ትላለህ። በጣም ያንንም አልኩት። ይሄ ስጋው የአብ ስጋ ነው የሚለውን ስላስገባ ያዲ ይሄንን የሚል ማስረጃ አቅርብልኝ። ቆይ ምን እያለህ እንደሆነ መጀመሪያው ያዲ አሁን ገና ለገና ያዲ ከየትኛው ጋር ከየት አንጻር እንደተናገረ አንተ ስላልተረዳከው እንደዛ ሊለኝ ነው ብላ አስበም ሊሆን ይችላል። የአብ ስጋ ነው ማለት ቃል አይደለ ስጋ የሆነው? ኦኬ ስለዚህ ቃል ደግሞ በማን ዘንድ ነበረ? በአብ ዘንድ የነበረ ቃል ነው ስጋ የሆነው። ኦኬ አንተና እኔ መለያየት የምንችለው ልክ ያ ስጋ የተገኘው ከማርያም ነው ስትለኝ፣ ኦኬ መጽሐፍ ቅዱስ ላይ የለም። አንተ ከማርያም ስትለኝ እኔ አይደለም ቃል ነው ስጋ የሆነው ብዬ ስንሟገድ ወደ አባቶች እንሂድ ማለት ትጀምራለህ። ኦኬ አሁን ወደ አባቶች ምን መሄድ ያለብን? አንተ ስጋው ነፍስና ስጋ የሰጠችው ማርያም ነው ብለህ ልታሳምነኝ ማለት ነው እኔ። አለዚያ ግን ሁለታችንም መጽሐፍ ላይ ቆመን መከራከር እንችላለን ነው ዴቭ ሀሳቡን ካገኘው። ኦኬ መጽሐፉ ላይ ፌቡ መጽሐፉ ላይ ቆመን ብንነጋገር አሁን እናንተ የቆማችሁበት ቤተ እምነት አለ፣ ኢንተርፕሪቴሽን አለ አይደለ? እኔም የቆምኩበት ቤተ እምነት አለ፣ ኢንተርፕሪቴሽን አለ አይደለ? የምንጠቀመው ሄርሜኔቲክስ አለ። እናንተ ከቆማችሁበት ሄርሜኔቲክስ አንጻር ነው እዛ ቦታ ላይ እንደዚህ ነው እንደዛ ነው በዚህ ብላችሁ የምታስረዱት። እኔም ደግሞ እዛ ቦታ ላይ ማስረዳው ከራሴ ከቆምኩበት ሄርሜኔቲክስ አንጻር ነው። አሁን እዛ ቦታ ላይ በዚህም ብንል መግባባት ካልቻለን ምንድነው መሆን መቻል ያለበት? ውጫዊ ኤቪደንስ ማቅረብ የለብንም? እኛ እንደፈታ ነው እኛ እንደተናገር ነው የተናገረ ማምጣት የለብንም? ያንን ነው ያልኩት። ገብቶሻል? እኔም እኮ ላመጣልህ እችላለሁ እኮ ዴቪዬ፣ የአብ ስጋ ነው የሚል ቆይ አድመጠኝ፣ አልሰማኝም ዴቪዬ። ሳመጣልህ ግን አሁን ይሄ ሰው
በሆነ ነገር ይልና በሆነ ነገሩ ግን ስለማይለው ጨርሶ መቀበል እንደ ቤተክርስቲያኗ። አሁን ለምንድን ነው ቤተክርስቲያኗ ማትቀበለው ብለህ እኔን ብትጠይቀኝ፣ ለምሳሌ እኔ የምለውን አንተ ሉተር ብሎት ሊሆን ይችላል፣ የውሃ ጥምቀት ያደናል ብሎ ሊሆን ይችላል ሉተር። ኦኬ አንድ ሰው መጥቶ እኔ ጋር የውሃ ጥምቀት ያደናል ብዬ ስከራከረው ማስረጃ ይለኛል፣ አሳየሁት። የአባቶች ሉተርን ብዬ ብጠቅስ ሉተር እችን ብቻ ስለተናገረ ሌላ ማአት ማልቀበለውን ነገር መጥቀስ አንችልም። አንደርስታንድ አድርገኛል። እናንተ ጋር አሁን ያለው ችግር ስለ አንተ አይደለም ሉተራኖች ጋር አይደለም። አንድች ነገር ከሆነ ሰው ይወስዱና መቶውን ነገር ይተው። this is not right እኮ ዴቭ አንደርስታንድ ካረከኝ እኔ ማምጣት አያቅተኝም። ያ ሰው ግን ሌላም ነገር ብሎ ስለሆነ ካልተቀበልኩት አይቀር አሜን ይቅርታ ካልተቀበልኩት አይቀር ከ199ን ምንድነው ሮንግ ተናግሮ አንድ ነገሩ መቀበል ስለማንችል እኮ ነው እንጂ አሁን የሆነ ጨፍን ያለ ምንም የሌለ ነገር ነው የሚመስላችሁና ወይ ሌላ ጊዜ ከዚህ ወጣ ብለክ አሉ። ግን እነዛ ሰዎች ሲጠቀሱ አንተ የኔ አባቶች ይሄን ደግሞ ሰው ሪጀክት አድርጎታል ልትል ትችላለህ። እኔ ምን አገባኝ? አንተን ያደረከው እኔ እናንተ ተገናኝተናል። ያንተ አባት ሪጀክት ያደረገው እስቲ እኔ ሞግተኝ ነው። አሜን። ይሄ ዝም ብሎ ክርክር እንዳይሆንብን ለማንኛውም አመሰግናለሁ። እዚህ ቦታ ላይ የትኛው መሰለሽ ልጠቅስልሽ የምችለው በቀጥታ ስፔሲፊክ ዮሐንስ 6 ላይ አሁን ያዲ ያነበበው ላይ አባቶች እዛ ቦታ ላይ ምን ብለው ተረጎሙት፣ ምን ብለው ፈቱት። የስኮላሮች የሪፎርምድም የሉትራንም ስኮላሮች ምን ብለው እዛ ቦታ ላይ ፈቱት። ከዚህ በፊት አቅርቤዋለሁ ይህንን ክፍል እና ምን ብለው ፈቱት የሚለውን ነው ማቀርብ ስፔሲፊክ እዛ ቦታ ላይ ማለት ነው። እሺ ቆያ አንተ የማን ነው የምትለው? ስጋው አንድ ነገር እስቲ እኔ አልገባኝም። አሁን ሄቡ መጣ። እሺ ይሄን ቦታ ምን ለማለት ነው? እስቲ መጨረሻቸውን ንገሪኝ። ምን አሁን ጌታ እቺን 33 የጌታ እሺ ስጋው የጌታ ስጋው ነው። ስጋው የኢየሱስ ብለን ነው የምንወስደው። ስጋው ሪሌትድ ከማንም ጋር የለውም። ስጋው የኢየሱስ ነው። ኦኬ ደግሞ እሺ ቀጥይ። አሁን እናንተም ትላላችኋል ይሄ የምትሰጡት ቅዱስ ቁርባን ሲሰጥ ይሄ ለኃጢአትሽ ስርየት የፈሰሰ የኢየሱስ ደም ነው። ይሄ ደግሞ ለአንቺ ኃጢአት የተቆረሰ የኢየሱስ ስጋ ነው ተብሎ ይሰጣል። ከዛ ከመሰጠቱ በፊትም ይሄ ስጋ ከምድራዊ ነገር ጋር ሪሌትድ የለውም ወይ ከማርያም አልተወሰደም ተብሎ ቄሱ ያነባል። አሁን አንደርስታንድ አደርጋለሁ ምን እያለኝ እንደሆነ። አሁን እናንተ ጋር መተን የጌታ ስጋ ነው ትሉናላችሁ። ምን እያላችሁን እንደሆነ አልገባንም። እኔ ራሱ የእናንተ ራሱ ሳይድ አይገባኝም። እኔ አሁን ክሊር አድርጌ ስጋው የማርያም አይደለም እያልኩ ነው ምን ማስረዳ ካገኘኝ ካላገኘኝ ማስረዳለሁ ደግሜ። ስጋው የማርያም አይደለም ማለት እንበልና የአንቺ ስጋ የእናትሽ ስጋ ነው። ቶኒ ጋኒ ጋር ኢየሱስና እኔን ማርያምና እኔን አታወራ። አንተ ማርያም ተወስዷል ካላችሁ እንደዛ ነው የምንለው አይደለም። እስቲ እንትን አልበልሽ አታምኑ። ማርያም ስጋ ከማርያም እንደሆነ ማታምኑ ከሆነ ሉትራኖች ጆ ገብቷል። የሆነ ነገር ሊል ፈልጓል ጆ ግን የተገለጸው የተጻፈው ነገር ግን ትንሽ ሲያወዛግብ እያየው ነው። ግራ ገባ። የሚያወዛግብ ነገር የለውም፣ ግልጽ ነው። ጆ እስቲ ቀጥል። እኛ ተግባብተን ኢትዮጵያዊ ይቅርታ። እሺ ያው ልትወያዩበት ትችላላችሁ፣ ግን ክርስቶስ በስጋና በደም እንደተካፈለ ይናገራል ከወንድሞቹ ዕብራውያን ላይ እንደሚናገረው ማለት ነው እንጂ ያው ከሰማይ ያመጣውን ነገር አይደለም። ከቅድስት ድንግል ማርያም የተከፈለውን ወይም ደግሞ ከሷ የነሳውን ስጋ ነው ክርስቶስ ይዞ የመጣው። ምንም አይነት ቢብሊካል ኤቪደንስ እናገኝም። የሆነ ነገር መጣብኝ፣ ሶሪ። አሁን ቀላሉ ምን ይሆናል መሰለክ? አሁን የኢየሱስ ስጋ ከየት መጣ ምናምኑ ፖይንት አይደለም፣ እሱ አይደለም። እናንተ አሁን እኔ ከየትም መጣ ብዬ ልመንና እናንተ እኔን ማሳመን ያለ ማለት ይቅርታ ማሳመን ሰው መንገር ያለባችሁ ይቅርታ ላነጋገሬ
መንገር ያለባችሁ ያ ስጋ የክርስቶስ ስጋ ነው ስትሉን ምን እያላችሁ ነው? ጆናታን ከጨረስክ አንተ ቀጥል። ይቅርታ መጣብኝ ስላልክ የሆነ ነገር አሁን ተመልሻለሁ። ያ ክርስቶስ የተከፈለው ስጋ ከሰማይ ኦር ደግሞ ከሆነ ቦታ የመጣ አይደለም። በስጋና በደም የተካፈለው ከዚሁ ከሰው ነው፣ ምድራዊ ከሆነው ስጋ ነው። እንደውም የሰው ስጋና የእንስሳ ስጋ እያለ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ይከፍለዋል፣ ምን አይነት ስጋ ክርስቶስ እንደያዘ ማለት ነው። ለማንኛውም ወደዛ እንሄድና ቅዱስ ቁርባን ላይ የምንወስደው ከማርያም ስለነሳ የማርያም ስጋ ነው ወይ የሚለው ጥያቄ ምንም ምላሽ እንትን የሚለው ነገር አይደለም። ምክንያቱም ኢየሱስ ክርስቶስ ምንም እንደኛ ሰው ነው አይደለ? ፍጹም ሰው ነው። እኛን መስሎ ነው የመጣው ከምን በቀር ከኃጢአት በቀር ይላል። ስለዚህ እንደኛ ነው የሆነው። የሆነ ምትሃታዊ የሆነ ነገር አይደለም ይዞ የመጣው። ስለዚህ አሁን ለምሳሌ እኔን ብትወስጂው ክርስቶስ ከወንድሞቹ መካከል እነሱን ለመምሰል እንትን እንዳለ እንደመጣ ቅዱስ ቃሉ እንደሚናገረው እንደ ወንድሞቹ ነው እንደመጣ ወንድሞቹ የያዙትን ስጋ ነው የያዘው። ማለትም አሁን ለምሳሌ ሐዋርያው ቅዱስ ጳውሎስን አካል ብትመለከቺ ኦር ደግሞ ስጋ ብትመለከቺ የአባቱ ስጋ ምናምን ብለሽ እንትን አትዩም። ልክ ኢየሱስ ጋር ላይ ስትመጪ የማርያምን ስጋ ነው ኮሚኒየን ላይ የምንወስደው ብለን እንደማንናገረው ማለት ነው። ልክ አሁን የኔ ስጋ የአባቴ ስጋ ነው ብዬ እንትን አለም፣ ወር ደግሞ የእናቴ ስጋ ነው ብዬ እንትን አለም። ግን ከዛ የነሳሁት ነገር አለ ነው፣ ከዛ የወሰድኩት ነገር አለ። ስለዚህ ኮሚኒየን ላይ ስንወስድ የራሴ ነው። በቃ አሁን እዚህ ጋር የተፈጠረው ማን ነው? ዮናታን የሚባለው ወይ ደግሞ ከእናትና ከአባቴ ዘር የተካፈልኩት እኔ ነኝ። ስለ እኔ ነው መወራት ያለበት እንጂ ስለ እናቴ ኦር ደግሞ ስለ አባቴ አይደለም። ልክ እንደዛው ክርስቶስ ላይም ስትመጪ ስለ ቅድስት ድንግል ማርያም ሳይሆን እዛ ጋር መወራት ያለበት ከጌታ ራት አንጻር ማለት ነው መወራት ያለበት ስለ ራሱ ስለ ክርስቶስ ስለ ባለቤቱ ስለ ኢየሱስ ክርስቶስ ነው። በመስቀል ላይም ሲሰቀል ቅድስት ድንግል ማርያም አይደለችም የተሰቀለችልን፣ ራሱ ኢየሱስ ክርስቶስ ነው ደሙን ያፈሰሰው ስጋውን የቆረሰው። ይሄ ማንም አባቶች የሚያስተምሩት እኛ ሉተራን ብቻ አይደለም፣ የኦርቶዶክስ ቤተክርስቲያንም የካቶሊክ ቤተክርስቲያን የምናስተምረው ሼር የምናደርገው አስተምሮችን ነው። ስለዚህ ሎጂካሊም ራሱ ብትጂ የሚያስኬድ አይደለም። ቆይንቶን እዚች ጋር አንድ ነገር ልጨምርላት ለሄቪ ቅድም ያዲም የጠቀሰው ለሌላም ጊዜ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ይሄ እንጀራ የሚለውን ነገር እንግሊዘኛውን ብናየው for the bread of God is he። ይሄ ዳቦው እኛ ዳቦውን ብቻ አድርገን ወይም እንጀራውን ብቻ አድርገን ወሰን እንጂ the person Jesus-ን ራሱን ነው እየተናገረ ያለው። if you see the whole context, he which comes down from heaven and give life unto the world። ዳቦ he አይባልም። ስለዚህ ወደ ታችን ወርደን ብናየው 34 ላይ ስለዚህ ይላል ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ይህንን እንጀራ ከዛ ኢየሱስ እንዲህ አላቸው የህይወት እንጀራ እኔ ነኝ። አይ አም ስለ ፐርሰን ነው የሚያወራው እዚህ ጋር። አሁን ስፔሲፊካሊ ብትወስዱት ስለ ፐርሰኑ ነው። አሁን ዮናታን ያለው እንዳለ ኔቸሩን እንደገለጸ ሁሉ ኢቭን ፋርዘር እንሂድ ብንል ኢትስ ኦል አባውት ጂሰስ ክራይስት ነው። የህይወት እንጀራ ያ እንጀራ የተባለው እኔ ነኝ ነው እያለ ፐርሰን ነው። ከዛ አኳያ መውሰድ አለብን። ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ይሄ እንጀራ የተባለው እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም እያለ ይጀምር ጀመር። እንጀራ የተባለው ፐርሰን ነው። እዚህ ጋር ምናልባት ካያችሁት ነው ብዬ ነው። ሄቭ አንተ የሚፈታ አምጣጥ፣ እንደሱ ምን ችግር አለ? ዘንድሮ እኮ አምጣ ብቻ እኮ ነው። አክዬ አቅርብ እስቲ፣ አንተ እንዳልከው እየፈታ አባት አቀርቡልኝ፣ ስጡኝ እስቲ። እኔ ነኝ የሚል አባት አልቀበልም አልቻል እንዴ? ግድ የለም እቀበልሃለሁ። ቄስ ዳዊት ልክ እንደዚህ ነው። ቅድም እኔን የሚያልከኝ አሁን
እንዴ ይሄውና እኔ ነኝ የህይወት እንጀራ እኔ ነኝ ያለ ነው እኮ። እሺ ፐርሰን እኮ ነው። እኔ ነኝ የሚለው ፐርሰን ነው አይደለ? አሴ ሆል ፐርሰን ነው እየተናገረ ያለው። ስጋው ነው ተብሎ እኔም በሌሎች ኦርቶዶክሳውያን ቤት ሲነገር አሚን ከሰማይ ነው እያሉ ሳይሆን እነሱ ልክ ስጋውን እንደሆነ ተደርጎ ነው ሲወራ። ቪዲዮም አለኝ አንድ። ኤኒዌይስ እሺ ይቅር ብቻ። ዴቭና ጆ የምትሉት ነገር አለ? ፓትሪስቲክ ኤቪደንስ የፈለገችው ከምን አንጻር ነው? እሱን ማውጣት እንችላለን። የክርስቶስ ስጋ የህይወት እንጀራ የተባለው እኔ ነኝ ማለቱን ይሄ ፐርሰን መሆኑን ይሄ ፐርሰን ኢየሱስ መሆኑን የሚያሳይ ነገር አምጣ ነው የምትለኝ? ክርስቶስ እሺ፣ እኔ እስከማወጣ ድረስ ዴቭ የሚናገሩ ምኑን የህይወት እንጀራ የተባለው ኢየሱስ እንደሆነ ፓትሪስቲክ ኤቪደንስ አምጣ እያለች ነው። አለ በጣም ብዙ። ቅድም እኮ አልኩኝ ሲሪል ኦፍ አሌክሳንድሪያ አይደለም እሱ አይደለም ያልኩት። ቄስ ዳዊት ያልኩት ይሄ ከሰማይ የወረደው እንጀራ የሚለው ይሄ የሚለው ይቅርታ ነው እንትኑን ነው እንጂ ከሰማይ የወረደ እንጀራ ማለት ፐርሰን ነው ብሎ የተረጎመ አገኘው ሀሳቡን ዳዊት። ምክንያቱም ከታች ያለው ስትወርደው 33 34 ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ አለ። እኔ ነኝ። እዛ ቨርስ ላይ ያለውን ነው ይወል ዴቭ አኪ የዛ ላይ እኮ የሚለው ቆይ ለዓለም የምሰጠው ምን ነው ያለው? አሁን እናንተ ብጠይቃችሁ እግዚአብሔር ለዓለም ምንድን ነው የሰጠው ብትባሉ ልጁን ትሉኛላችሁ አይደለ? እንደዚህ ነው የምትሉት። ኢየሱስ ደግሞ መጣና ምን አለ? እኔ ለዓለም የምሰጠው ምን ነው ያለው? ስጋዬ ነው አለ። አሁን ይሄን ሁለቱን ነገር አስማምታችሁ ንገሩኝ ይችላል። ፌቡም ከአባቶች ማስረጃ መጠየቅ ጀመረች እንዴ? ኦኬ የጨነቀለት ማለት ነው። ኦኬ የክርስቶስ ስጋ ስለመሆኑ ነው አይደለ? ማስረጃ አሁን እየተጠየቀ ያለው ቅድም ላቀርበው የነበረው ነው አይደለ? የክርስቶስ ስጋ ስለመሆኑ ነው አይደለ? ስጋ የሚለው እሱንማ ጀኔ ክርስቶስ ስጋ አይደለም መቻልኩኝ እኮ እሱንማ እኮ እናምናለን እኛ። እስቲ አኬ ከእንደገና አንተ ለ3 ዓመታት አብረን ስለቆየን እስቲ ንገረው ፕሊስ አኬ። አንተ እየወጣሁኝ ነው እና አንብቡትና እንግዲህ ቦታ እየወጣሁኝ ነው። ቀጥሉ። ዝም አላችሁ። ኦኬ ቆይ አንድ ሰው ላስገባልህና ወይ እኔ ያልኩት ቅርታ ዴቪ እኔ የጠየቅኩት ምን መሰለክ? ስጋ የሚባለው ለዓለም የተሰጠ ነው። አየክ፣ የተሰጠው ስጋ ነው። እግዚአብሔር የሰጠን ለዓለም የሰጠው ስጋ ነው ነው የምንልክ። ይሄንን ነገር ስጋ የማን ነው? ያ ስጋ የማን ነው? የክርስቶስ የራሱ። ኦኬ የአብ ስጋ አትሉም? ምን ማለት ነው? የአብ እኮ መንፈስ ነው። ቅድም እንደዛ ከያዲ ጋር እንትን ስላልን ነው። ያዲ ያለው ሌላ ነገር ነው ስላልገባ ነው። ከመጣ ድጋሚ ያስረዳል። ያዲና እናስገባ ተናገር ቅድምን እንደተናገርክ። ኦኬ እዚህ ጋር ታዲያ ምንድን ነው አሁን ጥያቄው? የክርስቶስ ስጋ ነው ካላችሁ፣ የአብ ስጋ አይደለም ካላችሁ፣ ስጋው ሰማያዊ ነው ወይ አይደለም? ኦንሊ ዋን ትቀጥላለህ። አንዴ ማውራት መስማት ብቻ ነው የምችለው ለትንሽ ደቂቃ ፕሊስ። ሀሳቢ ከተረዳው ልጅ አሜን ዳዳ ሰላም ብያለሁ። ያው ሀሳቡን በእርግጥ አልተረዳሁትም። ምናልባት ወንድሜ የጠየቀችው ወይም ሀሳቡ ግልጽ ከሆነልህ መወያየት እንችላለን።
በምኑ ላይ ማለት እዚህ ቦታ ላይ ይሄ ከሰማይ የወረደ የህይወት እንጀራ የሚለው ስጋው የክርስቶስ ስጋ እንደሆነ እናምናለን ብላኛለች። የአብ ስጋ አይደለም ብላኛለች። ኦኬ ስጋው ሰማያዊ ነው ብለህ ነው አንተ የምታምነው? በዛ ላይ ነው ያው ከሰማይ የወረደ ይላል አይደል እንዴ እኮ። ስለዚህ አንተ ሰማያዊ ነው ስጋው ነው የምትለው? ያው ሰማያዊ ሲባል እንግዲህ በክፍሉ መሰረት በዮሐንስ 6 መሰረት ከሰማይ የወረደ የህይወት እንጀራ ብሎ ይነግረናል ዮሐንስ ማለት ነው። ግን ሰማያዊ የሚል ከሰማይ ዱብ ያለ የሚል አይነት ሐሳብ አይደለም እንግዲህ እኛም የምንለው። ኦኬ እንግዲህ ሰማያዊ የሚባል ስጋ አለ እንዴ? ሲጀመር በሰማይ ስጋ አለ እንዴ? ስጋ የት ነው የተፈጠረው? አፈጣጠሩ መጀመሪያውኑ መነሻው ሁሉ ነገሩ ክሬት የተደረገው ጅማሬ ያለው አይደለ? የስጋ ያው እንደ መጽሐፍ በየትኛው ክፍል መሰረት እንየው። አሁን አንዳንዴ ምን መሰለ የሆኑ የግል ሐሳቦችን እናመጣና መጽሐፍ ቅዱስ ጋራ የግድ ይታረቅ ካልን ማይሆን ነው። ግን መጽሐፉ በሚለው ልክ ግን በዚህ ክፍል መሰረት እያልን ካወራን ችግር የለው። ኦኬ ዕብራውያን 2:14 እስከ 15 እንዴት ልታየው ነው? ሰማያዊ ካደረግከው ዕብራውያን ምዕራፍ 2:14 እስከ 15 ላይ በስጋና በደም እንዲሁ ተካፈለ ይላል። አሁን ምን መሰለ መጀመሪያ አንዱን እንጨርስ። ዕብራውያን ስለ ሰማያዊ ስጋም አያወራም። ግን በዮሐንስ ወንጌል ምዕራፍ 6 መሰረት ከቁጥር 33 እንዲህ የሚል ተጽፏል። ያው ከሷም ጋር የቀጠለ ሐሳብ ስለሆነ የእግዚአብሔር እንጀራ ከሰማይ የሚወርድ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው ይላል። ስለዚህ ይህን ክፍል እንዴት ታየዋለህ? ያ አንዲት ጥቅስ ላይ ተቆሞ ሳይሆን የሚፈታው ሄርሜኔቲክስ እንዳለ አውዱ መነበብ አለበት አይደለ? ክፍሉ በሙሉ መነበብ አለበት። ስለምንድን ነው የሚያወራውን ለሚለውን በደንብ ለመረዳት። ስለዚህ ሙሉውን ማንበብ ያስፈልጋል። ከ33 መጀመር ከፈለግ ከ33 ጀምረ መቀጠል አለብህ እስከ 50 ምናምን ድረስ ማለት ነው። እኔ አሁን ምን መሰለ የሆነ ኤችጂኤል ፎርሙ ችግር የለብኝም። ግን ከሰማይ ሲል አሁን ይህን ክፍል መቼም በመጽሐፍ ቅዱስ ተጽፎ ነው ብላክ ኤንድ ዋይት የምናገኘው። እኔም ያመጣሁት አንተም የምታመጣው ሳይሆን ክፍሉ በዚህ ደረጃ ነው ያስቀመጠው። ከምን ጋር አነጻጽሮ ብለን ስንል አስቀድሞ ምሳሌ ያደረጋቸው ሰዎች አሉ። ለምሳሌ አባቶቻችሁ መናን በሉ ሞቱ እያለ የበሉት መና ከሰማይ የወረደ እንደሆነ ይናገራል። ስለዚህ ከዛ የቀጠለ ግን ይሄን እንጀራ የበላ ግን አይሞትም እያለ ነው እንግዲህ ስለራሱ የሚናገረው። አሁን ከላይ ጀምሮ ፍሎውን ጠብቀን ብንመጣ አንድ የሚበላ እንጀራ አለ። አስቀድሞ የተበላ ሰዎች የበሉት ግን የበሉ ሰዎች ደግሞ የሞቱ ናቸው ይለናል። ግን ከየትም እንደተገኘ ሐሳቡ በግልጽ ይነግረናል። ያም የተገኘው መና ከሰማይ ነው ይላል። ይሄኛው እንደገና ቁጥር 33 ላይ ያለውም ደግሞ በተመሳሳይ የተነገረ ነው። ነገር ግን ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና ተብሎ የተቀመጠ ነው። ስለዚህ ጌታ ይህን እንጀራ ዘወትር ስጠን። ኢየሱስም አላቸው የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ብሎ ደግሞ ስለራሱ ይናገራል። ስለዚህ ከላይም መጥቶ ከላይ ያለውና በንጽጽር የተቀመጠው እዚህም ጋር የተጠቀሰው ነገር ፍሎው ተመሳሳይ ነው። ነገር ግን እየተናገረ ያለው ነገር ብዙም ለመረዳት አስቸጋሪ ነው ብዬ አላስብም። ትልቅ እውቀትም የሚጠይቅ ነው ብዬ አላስብም። ክፍል ወንድም ኦኬ መልካም። ምን አለ መሰለህ አሁን ቅድም ለያዲ የሚያልኩት ለፌቡ የሚያልኳቸው አሁን እናንተ ስትናገሩ የቆማችሁበት ስነ መለኮት አለ፣ የቆማችሁበት ኢንተርፕሪቴሽን አለ አይደለ?
ከዛ አንጻር ነው የምትናገሩት ማለት ነው። እኔም ደግሞ ስናገር የቆምኩበት ስነ መለኮት አለ፣ ኢንተርፕሪቴሽን አለ። አሁን ይሄኛውን ክፍል እንደዚሁ ይሄኛውን ቃሉን እያወጣን ይሄ እንደዚህ ነው እንደዚህ ነው እንደዚህ ነው ካልን አንግባባም። ለምን ነው ማንግባባው? የቆምንበት ስነ መለኮት ስላለ የራሳችሁ ኢንተርፕሪቴሽን አላችሁ፣ እኛም ደግሞ የምንፈታበት ኢንተርፕሪቴሽን የራሳችን አለ። ግን የሚያግባባን ቀላሉና አጭሩ መንገድ ምንድን ነው? ቅድም የጠየቁት ለአዲም የጠየቁት ለፌቡም የጠየቁት እዚህ ቦታ ላይ ሰማያዊ ስጋ ነው ይሄ የሚለው ካልክ ሰማያዊ ስጋ ብሎ የፈታ አባት አምጣ ወይም ስኮላር አምጣ። ቀላል በቃ በዛ እንገላገላለን። አንድ አባት ካመጣልኝ በቃ በዛ እንገላገላለን። አሁን በነገራችን ላይ ወንድሜ የአባቶችን ትርጓሜና ርዳድ የሚያጠይቅ ክፍል አይደለም ያነበብ ነው። ለእኔ ጠይቆኛል አምጣልኝ አልኩ። ለእኔ ጠይቆኛል። እሱን ከእሱ ጋር ታወራለህ። ነገር ግን አሁን ከማጋ ቅድም ከተወያየው ሰው ጋር መቀጠል ትችላለህ። ግን አሁን እኔ እንደማነበው የአባቶችንም የተለየ የቃል መረዳት የሚጠይቅ አይነት ክፍል ሳይሆን በግልጽ የተቀመጠና እንድናምነው እንድንቀበለው ያለምንም አሻሚ ነገር የተቀመጠ ክፍል ነው ብዬ አስባለሁ። እሱን አንተ ነህ። አሁን ደግሞ አንተ ያልከውን ደግሞ እኔ አልስማማበትም አይደለ? ሁለታችን ሳንስማማ ስንቀር ምንድነው መሆን ያለበት? ሶስተኛ ኤቪደንስ ማምጣት አለብን አይደለ? እንግዲህ ምን አለ መሰለህ አባቶች ሲባሉ በጣም ብዙ አይነት ትምህርትና ብዙ አይነት ልዩነት ያላቸው ትርጓሜዎች ያሏቸው ነገሮች ነው። ሊሰፋ የሚችል ነገር ነው ልናመጣ የምንችለው። ግን አንድ አባት ማነው ስም ኦንሊ ያለ አንድ አባት ብቻ ሰማያዊ ስጋ ነው ብሎ የፈታ አንድ አባት ወይም አንድ ስኮላር አምጣልኝ። ተጥም እሱን ሰው አሁን የለም ማለት እንዳይመስል በሆነ ዴቭ ግን ያን ሰው ፌቡ አምጪና አሳምኝን አንድ ስኮላር ወይም አንድ አባት ሰማያዊ ስጋ ብሎ የፈታ። ቆይ ዴቭ ሰምቼ አላቅም ነው የምትል? የምርህን ነው? አንድ አባት በቃሽ።